ታሪኩ የሚጀምረው የኦሎምፒክ የወርቅ ሜዳሊያ ያሸነፉ ምርጥ አትሌቶችን በማሳየት ነው። ከእነሱም መካከል የሬስሊንግ ሻምፒዮን፣ የፌንሲንግ ሻምፒዮን፣ የተኩስ ሻምፒዮን እና በመጨረሻም የቀድሞ የቦክስ ሻምፒዮን የነበረው መልከ መልካሙ ዋና ገጸ ባህሪያችን ጆንግጁ ይገኙበታል። ጆንግጁ አሁን ከስፖርቱ ጡረታ ወጥቶ ፖሊስ ሆኗል። አንድ ቀን ብቻውን እየበላ ያለፈውን የዝና ጊዜውን ያስታወሰ በሀሳብ ተውጦ ሳለ አንዲት ወፍ ፊቱ ላይ ትጸዳዳበትና ከሀሳቡ ይባነናል። በዚህም በጣም ተናዶ ሊያባራቸው ሲነሳ በፖሊስ መገናኛው አዲስ የተልእኮ መልእክት ይደርሰዋል። በደስታ ተሞልቶ የፖሊስ ዩኒፎርሙን በመልበስ ስራውን ለመጀመር በራስ በመተማመን ይሄዳል። በተመሳሳይ ጊዜ አንድ የፖሊስ መርማሪ እናገኛለን። የስራ ባልደረባው ወደ እሱ መጥቶ ጎልደን ራቢት ተብሎ የሚጠራውን የታወቀ ወሮበሎች ቡድን መሪ ለመያዝ በሚደረገው አደገኛ ኦፕሬሽን እንዲሳተፍ ጠይቀዋል። መርማሪው ግን በጣም አደገኛ ነው፣ እስካሁን ማንም ሊይዘው አልቻለም በማለት እምቢ ይላል። ጓደኛው ግን ሊያሳምነው ይሞክራል። ስማ ወዳጄ፣ እኔ ለብዙ ዓመታት ሳሳድደው ቆይቼ እስካሁን ሊይዘው አልቻልኩም፣ ለረጅም ጊዜም እድገት አላገኘሁም። ይህን ሰው ከያዝነው ግን ትልቅ ሽልማት አለ ይለዋል። አክሎም ይህ ከተሳካ ልጅን አሜሪካ ሄዳ የምትማርበትን ትምህርት ክፍያ መክፈል ትችላለህ ሲለው መርማሪው ማመንታት ይጀምራል። በተለይ ጆንግጁ ከሱ ጋር እንደሚሰራ ሲነግረው የበለጠ ያስብበታል። ዳኛው ሲቀጥል ጆንግጁ በጣም ጠንካራ ግን ደግሞ ንዴታም ነው። በአንድ ወቅት 5 ፖሊሶችን ጉቦ ተቀብላቸዋል ብሎ በጥርጣሬ ብቻ ደብድቧቸዋል። እስቲ ያስበው በእውነት ተቀብለው ቢሆን ኖሮ ምን ሊያደርጋቸው እንደሚችል ይለዋል። መርማሪው ደንግጦና ፈርቶ እንደዚህ አይነት ሰው ጋር መስራት ባይፈልግም በመጨረሻ ለመስማማት ይገደዳል። በመቀጠልም ሀና የተባለች የቀድሞ የተኩስ ሻምፒዮን የነበረች ፖሊስ የሆነች ልጅ እናገኛለን። አለቃዋ መልኳንና ዝናዋን በመጠቀም ንግድና ማስታወቂያዎችን እንድትሰራ ያደርጋታል። ምንም እንኳን ደስ ባይላትም የቀጠራት እሱ በመሆኑ ትስማማለች። ቀርጻውን ጨርሳ ወደ ቢሮ ስትመለስ ባልደረቦቿ ስራውን ያገኘችው በአትሌትነት ዝናዋ እንጂ በችሎታው አይደለም እያሉ ሲያሟት ትሰማለች። አዲስ በመሆኗም እንደ ጀማሪ እየቆጠሩ አስፈላጊ ስራዎችን ያዟታል እንጂ እውነተኛ ተልእኮች ላይ እንድትሳተፍ አይፈቅዱላትም። ሀና ብታዝንም ዝም ብላ ችሎታዋን የምታስመሰክርበትን ጊዜ ትጠባበቃለች። በማግስቱ ጆንግጁ መርማሪውን አግኝቶ ጎልደን ራቢትን ለመያዝ ይነጋገራሉ። ጆንግጁ በኃይል ተሞልቶ ካየወጥ ፊቱን ነው የማፈራረሰው ይላል። መርማሪው የሳቀ ወደ ሽንት ቤት ይሄዳል። ነገር ግን ድንገት ጎልደን ራቢት ፊት ለፊት ይመጣል። መርማሪው ሊያስቆሙ ቢሞክርም በጡቻ ተመቶ ሽንት ቤት ውስጥ ይቆልፍበታል። ጆንግጁ ምንም ሳያውቅ ውጭ ቆሞ እያለ ወንበዴው ብቅ ብሎ ያሾፍበታል። ጆንግጁ ሊዋጋው ቢሞክርም ወንበዴው ጥቃቱን እያመለጠ ፊቱ ላይ ይመታዋል። ጆንግጁ ወድቆ ቢዋረድም ተስፋ ሳይቆርጥ ያሳድደዋል። የቦክስ ችሎታውን ተጠቅሞ ተጠግቶ ሊመታው ሲል ወንበዴው መስታወት በመጠቀም የፀሐይ ብርሃን አይኑ ላይ እንዲንጸባረቅ ያደርግና በመስታወቱ መቶት ያመልጣል። ቆየት ብሎም መርማሪው ከሽንት ቤት ሲወጣ ጆንግጁ መሬት ላይ ተኝቶ ያገኘዋል። ጣቢያ ሲመለሱም አለቃቸው ተልእኮውን በማክሸፉ ጆንግጁን ክፉኛ ይገጸዋል። መርማሪው የቻለውን ያህል ጥሯል፣ ክብር ይገባዋል በማለት ቢከላከልለትም አለቃቸው ግን እናንተ እውነተኛ ፖሊሶች አይደላችሁም፣ በዝምድና የገባችሁ የወደቃችሁ አትሌቶች ናቸው እያለ በሁለቱም ላይ ያሾፉባቸዋል። ጆንግጁ በጣም ማዝኖ አለቃውን ሊመታው ነበር፣ ነገር ግን ራሱን ይቆጣጠራል። ከጣቢያው ሲወጣ በትራፊክ ፖሊስነት የሚሰራ የቀድሞ የሬስሊንግ ተጫዋች ጓደኛውን ያገኘዋል። ጥቂት ከተጫወቱ በኋላ ጓደኛው ጆንግጁ ፊት ላይ መጎዳቱን አይቶ የቁስል ፕላስተር ሰጥቷል። ጆንግጁ አመስግኖት ሲሄድ ሀና ከጣቢያው ውጭ ቆማስ ፈገግ ስትል ያያታል። እሱን የምታየው መስሎት በደስታ ይፈነጥሳል። የቆንጆዋ ሀና ለረጅም ጊዜ ስሜት ነበረው። እሷ ግን በሩ ላይ ያለውን የራሷን ፎቶ እያየች ነበር። ቢሆንም ጆንግጁ ድፍረት አሰባስቦ ይቀርባታል። እሷ ግን ቀዝቀዝ ባለ ስሜት ከኔ ራቅ ትለዋለች። ፍቅረኛሞች ናቸው ተብሎ እንዲወራ አትፈልግም። በዛው ቅጽበት ኪም የተባለ መልከ መልካም ሰው ከመኪና ይወርዳል። እሷ የቀድሞ ፍቅረኛዋ ነው። ኪም ሊያደርሳት ሲጠይቃት እምቢ ብላ ስትሄድ ጆንግጁ ቆሞ ይመለከታታል። ኪም በንቀት ጆንግጁን ሲመለከተው ሁለቱ እንደማይዋደዱ ግልጽ ነበር። በኋላ ጆንግጁ ወደ ጓደኛው እናት ምግብ ቤት ይሄዳል። እሷም ስላየችው ተደስታ የሚወደውን ምግብ ታቀርብለታለች። ስለ ልጇ አስጠይቃትም በጣም ተክዟል፣ ወደ ቤትም አይመጣም ትለዋለች። ጆንግጁ ወደ ጓደኛው ክፍል ገብቶ የድሮ ፎቶዎችን ሲመለከት ጓደኛውም በከባድ ጉዳት ምክንያት ስፖርት ከማቆሙ በፊት ቦክሰኛ እንደነበር እናውቃለን። ከዚያ ጊዜ ጀምሮ ጆንግጁ ለሕክምናው ይከፍልና ይረዳ ነበር። ከሀሳቡ ነቅቶ እናቲቱን አመስግኖ ወደ ጣቢያ ይመለሳል። ሌላ የሚኖርበት ቦታ የለውም። ወለል ላይ የወደቀ ያንን ፎቶ አይቶ ያነሳዋል። ፎቶውን የቀደደበት ቦታ ላይ ደግሞ ፕላስተር ለጥፍበታል። በፍቅር አይን ፎቶውን ይመለከታል። ከመተኛቱን በፊት ስልኩ ላይ ያለውን ሀና የሰጠችውን ስቲከር እያየ ያንን ቅጽበት ያስተውሳል።
እስከዛሬ ድረስ ጠብቋታል። አንድ ቀን ልቧን ለማሸነፍ ለራሱ ቃል ይገባል። በማግስቱ ሃና ፎቶ ላይ የተለጠፈውን ፕላስተር አይታ ትስቃለች። እሷም ወደሱ እያዘነበለች ነው። ነገር ግን ኪም ወደ እሷ የፖሊስ ጣቢያ መዞሩን ስታውቅ ትደነግጣለች። የቀድሞ ፍቅረኛሞች መሆናቸውንም ለማንም እንዳይነገር ተናግረዋለች። እሱ ግን ማንም እኮ ያውቅሽም በማለት ያሾፍባታል። ይህ በእንዲህ እንዳለ ዶንግጁ ጎልደን ራቢዮትን ባለመያዙ እንደ ቅጣት በጣም ራቅ ያለ ቦታ ለተልእኮ ይላካል። ቦታው በጣም ይሞቃል። ቲሸርቱን አውልቆ ውሃ በራሱ ላይ ይደፋል። ድንገት አንድ መኪና ገጭቶት ጭቃ ውስጥ ይከተዋል። በጣም ተናዶ ሹፌሩን ሊጋፈጠው ቢሞክርም ሹፌሩ መስታወቱን ዘግቶ ከመሄዱ በፊት ያየው የእጅ ሰዓቱን ብቻ ነው። ዶንግጁ መኪናው ላይ ተንጠልጥሎ ገና ልጁ ነኝ እባክህ ልቀቀኝ እያለ ቢጮህም ሹፌሩ እየበረረ ሄዶ ድንገት ፍሬን ይይዛል። ዶንግጁ በኃይል ተስፈንጥሮ ሲወድቅ ሾፌሩ ያመልጣል። ዶንግጁ ሲመለስ የመርማሪውን መኪና መሰረቁን ከዚያም የከፋው ደግሞ አንዱ የፖሊስ በመኪና ተገጭቶ መሞቱን ያውቃል። በድካም ዝሎ ወደ ፖሊስ ጣቢያ ይሄዳል። መርማሪው የሆነውን ሰምቶ ሲመጣ ዶንግጁ በህይወት በመኖሩ ተደስቶ ነበር። ነገር ግን የተሰረቀው መኪና የራሱ መሆኑን ሲያውቅ ተናዶ ዶንግጁን በሆስፒታሉ ክፍል ውስጥ እያባረረ ይጮህበታል። በማግስቱ ዶንግጁ የጓደኛው እናት ደውላ ልጇ ወደ ቤት እንዳልተመለሰ ስትነግረው እንደሚፈልገው ቃል ይገባላታል። በአጋጣሚ ለቀድሞ አትሌቶች የተዘጋጀ ግብዣ ጥሪ ያገኝና ጓደኛው እዚያ ሊኖር ይችላል ብሎ ይጠረጥራል። ምርጥ ሱፉን ለብሶ ወደ ዝግጅቱ ያመራል። ሃናም እዚያ ነበረች። የዶንግጁ መልከ መልካምነት በጣም ያስደንቃታል። በግብዣው ላይ ዶንግጁ የቀድሞ አሰልጣኙን አግኝቶ ስለ ጓደኛው ይጠይቀዋል። አሰልጣኙ ግን ችላ ይለዋል። ከዚያም አሰልጣኙ የወርቅ ሜዳሊያውን ያገኘው በማጭበርበርና አበረታች መድኃኒት በመጠቀም ነው ብሎ በሰው ፊት ያዋርደዋል። ዶንግጁ ያንን አስከፊ ጊዜ ያስታውሰዋል። በወቅቱ አሰልጣኙ ከፍጻሜ ውድድር እንዲወጣ ጉቦ ቀርቦለት ነበር። ዶንግጁ ግን እምቢ ብሎ አሸነፈ። አሰልጣኙ ግን በበቀል ስሙን የሚያጠፋ የሐሰት ወሬ በማሰራጨት ከቦክስ ስፖርት እንዲወጣ አስገደደው። ወደ አሁኑ ጊዜ ስንመለስ ዶንግጁ አሰልጣኙን ለመምታት እጁን ይጨብጣል። ነገር ግን ሃና እያየችው መሆኑ ሲረዳ ትቶት ይወጣል። እሷም ተከትለው ትወጣና በንዴት አሻንጉሊት ሲደበድብ ታገኘዋለች። በለሰለሰ ድምፅ ልታጽናናው ትሞክራለች። በሱ እንደምትተማመንና እውነቱን አውጥቶ ስሙን እንደሚያጸዳ ታበረታተዋለች። ዶንግጁ ከጎኑ የሚቆም ሰው በማግኘቱ ለመጀመሪያ ጊዜ ለራሱ ለፍትህና ምናልባትም ለፍቅር ለመታገል ይወስናል። በማግስቱ ዶንግጁ እንደ ድሮ ልምምድ ይጀምራል። ጠንካራ ሆኖ በመመለስ እውነተኛ ሻምፒዮን መሆን ለሁሉም ለማሳየት ይቆርጣል። ከልምምድ በኋላ ወደ ፖሊስ ጣቢያ ይሄዳል። የገጨው መኪና ከአንድ ከባድ ነገር ጋር የተያያዘ መሆኑን ስላመነ የመኪናውን ታርጋ መፈለጉን ይቀጥላል። ድንገት ካልታወቀ ቁጥር ስልክ ይደወልለታል። ደዋዩ የገጨው መኪና ሹፌር በአንድ ስራ ባቆመ ፋብሪካ ውስጥ ተደብቆ እንደሚገኝ ይነገረዋል። ዶንግጁ ደንግጦና ተነሳስቶ በሞተር ብስክሌት ወደ ቦታው ይበራል። ሊይዘውና ሊበቀለው ወስኗል። በዚህ መሃል ሃና ቤት እያለች የበሩ ደወል ይደወላል። ምሽት በመሆኑ ትገረማለች። በሩን ስትከፍተው ግን የጎልደን ራቢት ወንበዴዎች ነበሩ። እሷን እንደ ተራ ደካማ ሴት ቆጥረው ሊጠልፏት ይሞክራሉ። ነገር ግን ማን ጋር እንደተጋጩ አላወቁም። ሃና ሳታቅማማ ወደ መኝታ ክፍሏ በመሮጥ ጠመንጃዋን ታወጣለች። መጫወት አልፈለገችም። የተኳሽነት ችሎታዋን ትጠቀምበታለች። ጥይት ስትተኩስ በመንገዷ የመጣ ሁሉ ይወድቃል። መጀመሪያ ስለ መጉዳት ብትሞክርም ፊት ለፊት ሲመጡባት ግን ወደ ሙሉ ውጊያ ትገባለች። አንድ ባንድ ትጠላቸዋለች። እጇ አይንቀጠቀጥም፣ ኢላማዋም አይስትም። በቁጣ በመንገድ የመጣ ሁሉ የራሱን መቃብር እየቆፈረ ነው፣ ቀባሪውም እኔ ነኝ በማለት ታስጠነቃቸዋለች። በተመሳሳይ ጊዜ ኪም አደጋ ላይ መሆኗን ሰምቶ ሊደርስ ሲመጣ ወንበዴዎቹ ይከቡታል። ፈርቶ ለማምለጥ በመምሰል ሲሮጥ ይከታተሉታል። ሲደክማቸው ግን እድሉን ይጠቀማል። የቀድሞ የፌንሲንግ ሻምፒዮን በመሆኑ አንድ የብረት ዘንግ ይዞ እንደ ፌንሲንግ ይወጋቸዋል። በቁጥር ቢበልጡትም በፍጥነቱና በችሎታው ሊያስቆሙት አልቻሉም። በዛው ቅጽበት ሌላኛው አጋራቸው ሊረዳቸው ይመጣል። አንዱ ወንበዴ በጡቻ ብቻ የሚተማመን መስሎት በመኪና ሊገጭ ይሞክራል። ነገር ግን ብረት አንስቶ በሙሉ ኃይሉ በመወርወር መኪናው ላይ ሲያሳርፍበት መኪና ይፈነዳል። ወደ ፋብሪካው ስንመለስ ዶንግጁ ቦታው ላይ ሲደርስ ወጥመድ መሆኑን ይረዳል። ጎልደን ራቢትና ሰዎቹ ይጠብቁት ነበር። በብዛታቸው ሊያስፈራሩት ቢያስቡም ይህ ሰው ከአባቱ አውሬ ብርታት የወረሰ መሆኑን አላወቁም ነበር። ዶንግጁ በንዴት ተሞልቶ የቦክስ ጥበቡን በመጠቀም ያረግፋቸዋል። ሊመቱት ቢሞክሩም እግሩን እንኳ ሳያንቀሳቅስ ጥቃታቸውን በመቀልበስ ይቀጠቅጣቸዋል።
ሁሉም በችሎታ ይገረማሉ። ዶንግጁ መንጋጋቸውን እያረገፈ አጥንታቸውን ይሰባብረዋል። ነገር ግን በሚያሳዝን ሁኔታ ድፍረትም ወሰን አለው። አንዳንዴም ብዛት ያሸንፋል። ከጀርባው ተባብረው በመያዝ ይደበድቡታል። አቃጣይ ኬሚካልም በላዩ ላይ ደፉበታል። ዶንግጁ ግን ተስፋ አይቆርጥም። በህመም ውስጥ ሆኖ ኬሚካሉን አንስቶ አይናቸው ላይ በመርጨት ያሳውራቸዋል። እነሱ በድንጋጤ ሲጮሁ እሱ እንደ አዲስ አንድ በአንድ ይረፈርፋቸዋል። በመጨረሻም ጎልደን ራቢት ብቻ ይቀራል። በቢላዋ ሊወጋው ቢሞክርም ዶንግጁ አምልጦ መንጋጋው ላይ በሰነዘረው የመጨረሻ ድንቅ ጡጫ ጥርሱን አርግፎ ይጥለዋል። በዛው ቅጽበት መርማሪው ከረዳት ኃይል ጋር ሲደርሳል። ወንበዴዎቹ ሁሉ ወድቀው ዶንግጁ ብቻውን ቆሞ በማየቱ ይደነቃል። በተመሳሳይ ጊዜ ሃና ሊያጠቋት የመጡትን ወንበዴዎች ሁሉ አሸንፋለች። ኪም ሲደርስ ሁሉንም አሸንፋቸው በማየቱ ይገረማል። ወሬው እንደ ሰደድ እሳት ይሰራጫል። ፖሊሶቹ ያልቻሉትን ከባድ ወንጀል የቀድሞ አትሌቶች መፍታታቸውን ከከተማ ይሰማል። በማግስቱ ጋዜጠኞች ጀግኖቹን ቃለመጠይቅ ለማድረግ ጣቢያ ያጥለቀልቁታል። ሁሉም ሰው ክብር ይሰጣቸዋል። ዶንግጁም እንደ አትሌት ብቻ ሳይሆን እንደ ጎበዝ ፖሊስ ራሱን በማስመስከር ይኮራሉ። በኋላም የተጎዳውን ጓደኛውን ለመጠየቅ ይሄዳል። በመንገድ ላይ ጓደኛው ለመራመድ ሲቸገር ያየዋል። ሊሸከመው ቢሞክርም ጓደኛው እምቢ ቢልም ሸክም መሆኑን አይፈልግም። ጓደኛው ጠንካራ ለመምሰል ቢሞክርም ዶንግጁ አይናደድም። ወደ ቤት እንዲገባ ረድቶት እንደ አንድ ቤተሰብ እናትየው ጋር እራት ይበላሉ። በዛው ምሽት ዶንግጁ የገዛለትን የሕክምና መሳሪያዎች ሊያስተካክልለት ቢሞክርም ጓደኛው እንዲያዝንለት ባለመፈለግ እርዳታን አልፈልግም ይለዋል። ዶንግጁ ቢከፋውም ተስፋ አይቆርጥም። ሕክምናውን እንዲቀበል ለማሳመን መሞከሩን ይቀጥላል። በማግስቱ ጠዋት ዶንግጁ ወደ ጣቢያ ሲሄድ ትልቅ ጋዜጣዊ መግለጫ ተዘጋጅቶ ያገኛል። የፖሊስ አዛዡ አደገኛ ወንጀለኛ ለመያዝ የቀድሞ አትሌቶች ያሉበትን ልዩ ቡድን ማቋቋሙን ያውጃል። እያንዳንዱ የቡድን አባል ልዩ ችሎታ እንዲያሳይ ይጠይቃል። ሃና መጠቀሚያ እንደሆነ ተሰምቷት በጣም ትበሳጫለች። ተራዋ ሲደርስ አዛዡ እንዲጸጸት ታደርገዋለች። ጠመንዷን አንስታ አዛዡ የለበሰውን የጥይት መከላከያ ትመተዋለች። እሱም ተስፈንጥሮ መሬት ላይ ይወድቃል። አዛዡ ራሱን ስቶ ወደ ሆስፒታል ይወሰዳል። ዶንግጁ በድርጊቷ ይገረማል። በመጨረሻም ለራሷ መቆም ችላለች። አዛዡ ሲነቃ ሃናን ከስራ ሊያባራት ይፈልጋል። ነገር ግን ኪም ያስጠነቅቀዋል። አሁን ህዝቡ ሃናን ቡድኗን እንደ ጀግና እያያቸው ስለሆነ ቢያባራት ውጤቱ በሱ ላይ እንደሚብስ ይነገረዋል። በመሆኑም አዛዡ በሌላ መግለጫ ቀርቦ ሃና ትዕዛዙን እንደፈጸመችና ሐሳቡ የእሱ እንደነበር በማስመሰል ይናገራል። ሃና ግን ሰልችቷታል። መጠቀሚያ መሆንም ስላልፈለገች ስራዋን ትለቃለች። ዶንግጁ በሁኔታው ክፉኛ ያዝኗል። ቤቷ ደጃፍ ጠብቆ ሲመለስ ያገኛትና ለምን ተስፋ ቆረጥሽ? ህልምሽ ፖሊስ መሆን መስሎኝ ነበር ሲል ይጠይቃታል። እሷ ግን ቸልታ ከህይወት ይውጣ፣ አልወድህም፣ ምንም ብታደርግ ልወድህ አልችልም በማለት ትመልስለታለች። ቃላቷ ልቡን ይሰብሩታል። በሐዘን ተሰብሮ ትቷት ይሄዳል። እሷ ግን ይህንን ያለችው ከልቧ እንዳልሆነና ስሜቷ ወደ እሱ እያዘነበለ እንደሆነ እንረዳለን። በማግስቱ ዶንግጁ ከመርማሪው ጋር ወደ ሌላ ተልዕኮ ይወጣል። በህጉት ላይ ያለ ግን ኪም የቡድኑ መሪ ሆኖ ሲመጣ ሲያይ ይደነግጣል። በቅናት ቢቃጠልም ኪም ከሱ በላይ ማዕረግ ስላለው ለመታዘዝ ይገደዳል። የታገተን ሰው ለመፈለግ ወደ አንድ የተተወ ህንፃ ይገባል። ወንጀለኛውን ቢያገኙትም አምልጦ ከህንፃው ጣሪያ ላይ ይዘላል። ኪም አሳዶ ቢይዘውም ወንጀለኛው ብረት አውጥቶ ያቆስለዋል። ኪም ደም ሲያይ ይደነግጣል። ምክንያቱም ባለፈው የፌንሲንግ ውድድር ላይ ተጋጣሚውን አይኑን ስለመታውና ከስፖርቱ እንዲወጣ ስላደረገው ከዚያ ጊዜ ጀምሮ የደም ፍርሃት አለበት። ወንጀለኛው ይህንን ተረድቶ ሊገድለው ሲቃጣ መርማሪው በሰዓቱ ደርሶ ኪምን በመከላከል ጥቃቱን እሱ ይቀበላል። መርማሪው በከባድ ቁስል ይወድቃል። ዶንግጁ ይረበሻል። መንገዶች በመዘጋታቸው መርማሪውን በካርት ጭኖ መሰናክሎቹን እየዘለ በየመተላለፊያው ይሮጣል። ሆስፒታል በሰዓቱ ደርሶ ደም በመለገስ ህይወቱን ያተርፋል። መርማሪው ሲነቃና ዶንግጁ ያደረገለትን ሲሰማ ልቡ ይነካል። ስለ ዶንግጁ የነበረው አመለካከትም ሙሉ በሙሉ ይቀየራል። ይህ በእንዲህ እንዳለ የዶንግጁ ጓደኛ ታፍኗል። አንድ ጨካኝ ፖሊስ ጓደኛውን እየደበደበ የሞተውን ፖሊስ በመኪና የገጨው እሱ መሆኑን እንዲያምን ያስገድደዋል። ካልተስማማ እናቱ እንደሚገድልበት ይዝታል። በማግስቱ ዶንግጁ ሲነቃ መርማሪው አዲስ ጫማ በስጦታ አበርክቶለት ያገኛል። በጣም ቢደሰትም ጣቢያ ሲደርስ ግን ጓደኛው ቆስሎና ደምቶ ያልሰራውን ወንጀል ሲናዘዝ ያገኘዋል። ዶንግጁ ከጀርባው ሌላ ኃይለኛ ሰው እንዳለ ይረዳል። ሆኖም ጓደኛው ምንም ለመናገር ፈቃደኛ አይሆንም። ከሱ እንዲርቅም ይነግረዋል። በግራ መጋባትና በሐዘን የተሰበረው ዶንግጁ የጓደኛውን እናት ምግብ ቤት ሄዶ ይጠይቃታል። እውነቱን ደብቆ ልጇ ወደ ውጭ ሀገር እንደሄደ ይነግራታል። ቆየት ብሎም በተገደለው ፖሊስ የቀብር ስነስርዓት ላይ ይገኛል።
እዚያም አንድ ፖሊስ ያንን ገጭቶ የጠፋውን ሹፌር ለብሶት የነበረውን አይነት ሰዓት አድርጎ ያያል። በዛ ቅጽበት እውነተኛው ወንጀለኛ እሱ መሆኑን ያውቃል። ሊይዘው ቢሮጥም ፊቱን ሳያዩ ያመልጠዋል። ዶንጉጁ ወደ ጣቢያ ይመለስና እያንዳንዱን ፖሊስ ይፈትሻል። በመጨረሻም ያንን ሰዓት ያደረገውን ፖሊስ ሚንን ያገኘዋል። በመጨረሻም አገኘው ብሎ ቢይዘውም ሚን ግን ስለምን እንደምታወራ አላውቅም በማለት እንደማያውቅ ይሆናል። የጥበቃ ሰራተኞችን ጠርቶ ዶንጉጁን ከቢሮው ያስወጣዋል። ወደ ቡድኑ ሲመለስ መርማሪው ያለ ማስረጃ ማንንም መክሰስ አትችልም ብሎ ጮህበታል። ዶንጉጁ እንደገና ብቻውን ቢሆንም ተስፋ አይቆርጥም። ድንገት ኪም ወደ ክፍሉ ገብቶ ቡድኑን መቀላቀል እንደሚፈልግ ይናገራል። መርማሪው በደስታ ቢቀበለውም ዶንጉጁ ግን አልተስማማም። በቅናት ምክንያት ኪም ወደ ሃና እንዲቀርብ አይፈልግም። በመሆኑም ኪምን ደካማና ፈሪ እንደሆነ ፊት ለፊት ይነግረዋል። ኪም ግን ሳይደናገጥ ካሸነፍኩ ቡድኑን እቀላቀላለሁ በማለት ለውድድሩ ጋብዘዋል። ዶንጉጁ ኪም ደካማ መስሎት በውድድሩ ይስማማል። ውጊያው ይጀምራል። ዶንጉጁ የቦክስ ችሎታውን ተጠቅሞ አንድ ይሳካለታል። ኪም ግን ፈገግ ብሎ የዓመት ያለፈ ታሪክ ነው፣ አሁን ደግሞ የወደፊቱን እናያለን ይለዋል። መነጽሩን አውልቆ ፊቱ ላይ ቁርጠኝነት ይታያል። ኪም የዶንጉጁን እንቅስቃሴ በጥንቃቄ ማጥናት ይጀምራል። ከጥቂት ሰከንዶች በኋላ የሚሰነዝራቸውን ጥቃቶች ቀድሞ በመገመት በቀላሉ ያመልጣል። ከዚያም ኪም የዶንጉጁ ሆድ ላይ በሰነዘረው ጡጫ መሬት ላይ ዘሮት ውድድሩን ያሸንፋል። ውጊያው እንዳበቃ ሃና ትደርሳለች። መርማሪው ዶንጉጁን ለምን ያንን ሚስጥራዊ ጥበብን አልተጠቀምክም? በቀላሉ ልታሸንፈው ትችል ነበር ሲል ይጠይቀዋል። ዶንጉጁ ከቅርብ ጓደኛው ጋር ልምድ ያደረገበት የነበረውን ያለፈ ጊዜ ያስታውሳል። አንድ ቀን ያንኑ ጥበብ ተጠቅሞ ሲመታው ምቱ በጣም ኃይለኛ በመሆኑ ጓደኛው ላይ ከፍተኛ ጉዳት ደርሶ ሽባ ሆኖ ቀርቷል። ከዚያን ቀን ጀምሮ ዶንጉጁ ያንን ጥበብ ዳግመኛ ላለመጠቀም ቃል ገብቷል። የጥፋተኝነት ስሜት እስከዛሬ ድረስ ውስጡን ይበላዋል። በማግስቱ ስለ ጓደኛው ጉዳይ የሚገልጽ ወሬ በየቦታው ይሰራጫል። ዶንጉጁ የጓደኛውን እናት ጎብኝቶ እውነቱን ይነግራታል። ደብቆች ስለነበር ይቅርታ ይጠይቃታል። ለልጇ የሚሆን የቤት ምግብም ሰጥታ ትልከዋለች። ልጇን እንዲረዳውም ትማጽነዋለች። እሱን በማንኛውም ዋጋ ንጹህ መሆኑን አረጋግጣለሁ ብሎ ቃል ይገባላታል። ዶንጉጁ ጓደኛውን እስር ቤት ሄዶ ጠይቆ እውነቱን እንዲናገር ይለምነዋል። እኔ እጠብቃለሁ ቢለውም ጓደኛው ግን ፈራ። ከጀርባው ያለው ሚ በጣም አደገኛ ነው። እናቱና ዶንጉጁን ለመጠበቅ ሲል ራሱን መስዋዕት ማድረጉን ይመርጣል። ዶንጉጁ ግን ተስፋ አይቆርጥም። የተጠረጠረውን መኪና ፎቶ አሳትሞ ፍንጭ ፍለጋ ሁሉንም የመኪና ጥገና ቤቶችን ማዳረስ ይጀምራል። ይህ በእንዲህ እንዳለ ሚን የዶንጉጁ ጓደኛ እስር ቤት ውስጥ አስገድለው። ሚን ፍንጮቹን ለማጥፋት ሲል ዶንጉጁን ጓደኛ ለማስወገድ የረዳውን ሰው ይገድለዋል። ምክንያቱም በግድያ ወቅት ወንጀለኛው ሁላቸው የሚያደርጉትን አይነት ሰዓት አልጋ ስር ጥሎ ነበር። ወንጀለኛው ምህረት ቢለምንም ሚን ሰዎችን ጨርሱት ብሎ ያዛል። ወደ ዶንጉጁ ስንመለስ ከክፍሉ ውስጥ ከጓደኛው ጋር ያሳለፉትን ጥሩ ጊዜያት ያስታውሳል። በሐዘን ብዛት እንቦ ይፈሳል። ጓደኛው ያለ ጥፋቱ በመሞቱ ቃሉን መጠበቅ ባለመቻሉ ይሰበራል። ሃና ልታጽናናው ትመጣለች። ነገር ግን ሲያለቅስ ሰምታ በዝምታ ትመለሳለች። ወደ ቤቷ ስትሄድ ድንገት ራሷን ስታ ልትወድቅ ሳለ ዶንጉጁ ደርሶ ይይዛታል። ሲነጋገሩ ራሷን የመሳት ችግር እንዳለባትና ስፖርቱን ያቆመችውም በዚህ ምክንያት እንደሆነ ትነግረዋለች። መድኃኒት እየወሰደች እንደሆነ ይጠይቃታል። እሷ ግን ደህና መሆኗን ነግረው አንድ የወርቅ ሜዳሊያ ታወጣለች። የእሱን ሜዳሊያ እሱ በገንዘብ ተቸግሮ መሸጫ ቤት ውስጥ ያስያዘውን እሷ ሂዳ ገዝታ አምጥታለታለች። ጠንካራ እንደሆነ ለፍትህ እንዲታገልና የጓደኛውን ስም እንዲያጸዳ ትነግረዋለች። ልትረዳውም ቃል ትገባለች። በማግስቱ ሃና ወደ ጣቢያ ተመልሳ ቡድኑን ትቀላቀላለች። ኪምም ይህንን አይቶ ሊረዳቸው ይወስናል። ዶንጉጁ ለመጀመሪያ ጊዜ ብቻውን አለመሆኑን ሲያይ ይደሰታል። በኋላም ዶንጉጁ አንድ ኤንቨሎፕ ይዞ ወደ ሚን ቢሮ ይገባል። በውስጡ የይቅርታ ደብዳቤ ነበር። ሚን ዶንጉጁ እጅ ሰጠ መስሎት ይሳለቅበታል። ደብዳቤውን ጥሎ ሲወጣ ሲል ግን ዶንጉጁ ዞር ብሎ የመስኮቱን መስታወት በኃይል ይመተዋል። እኔ ቦክሰኛ ነኝ ይለዋል ዶንጉጁ በቁጣ። አንድም ውድድር ተሸንፌ አላውቅም፣ ሁሉንም ተጋጣሚዎቼ ዘርያቸዋለሁ። ከመድረክ ውጭ የመጀመሪያው ሰለባዬ አንተ ትሆናለህ። እውነት እስኪወጣና ዋጋው እስኪከፈል ድረስ እንደማያረፍ ይመልስለታል። ሚን ይደነግጣል። ይህ ልጅ ተራ አለመሆኑን አሁን ይረዳል። ዶንጉጁ ወደ ቡድኑ ይመለሳል። ጉዳዩ በይፋ ተዘግቶ የነበረ ቢሆንም በሚስጥር ዳግመኛ እንዲከፈት ሁሉንም ይስማማሉ። መርማሪው ቡድኑ ለሁለት ይከፍለዋል። ሃና ከኪም ጋር ስትመደብ፣ ዶንጉጁ ደግሞ ከሬስለሩ ጋር ይመደባል። ዶንጉጁ በሁኔታው በግልጽ ይበሳጫል። ኪም ወደ ሃና እንዲቀርብ ስላልፈለገ ጥርጣሬ ቢፈጥርም በእነሱ መኪና አብሮ ለመሄድ ይወስናል። ስለ ሚንና ስለ ወንበዴዎቹ መረጃ መሰብሰብ ይጀምራል።
በዚያው ምሽት ዶንግጁ የጓደኛውን እናት ለመጠየቅ ይሄዳል። በምግብ ቤቷ ደጃፍ ላይ ልጅሽ ነፍሰ ገዳይ ነው የሚል ግድግዳ ላይ የተጻፈ ስድብ ያገኛል። የአካባቢው ሰዎች እንዲህ ያሉ ያስቸግሯታል። ዶንግጁ በንዴት ይቃጠላል። እናቲቱ ጠዋት ስትነሳ እንዳታየው ብሎ ሌሊቱን ሙሉ ግድግዳውን ሲያጥብ ያድራል። በዚህ ምክንያት እንቅልፍ ወስዶት በማግስቱ ለስራ ይዘገያል። መርማሪው ሊቀሰቅሰው ቢሞክርም አልቻለም። በመጨረሻ ግን ሚን ሲለው ዶንግጁ ወዲያውኑ ካልጋው ላይ ይዘላል። ቡድኑ በጣቢያው ማንም እንዳይጠረጥራቸው በሚስጥር መልእክት የተላላኩ ምርመራቸውን ይቀጥላሉ። ሚን ህገወጥ ዕቃዎችን እንደሚያስገባና ፖሊሶችን በጉቦ እንደሚገዛ ይደርሱበታል። መጋዘኑን ሰብረው በመግባት ማስረጃ ለመፈለግ ይወስናሉ። በሌሊትም እቅዳቸውን ተግባራዊ ያደርጋሉ። ኪም ውስጥ 5 ጠባቂዎች ብቻ ናቸው ያሉት። ቀላል ተልእኮ ነው ብሎ አረጋግጦላቸው ነበር። ቦታው ሲደርሱ ግን ይደነግጣሉ። የወንበዴው ቡድን ሙሉ በሙሉ እዚያ ነበር። ቡድኑ ሊመለስ ቢያስብም ዶንግጁ ግን እምቢ ብሎ ወደ ውስጥ ይገባና በቁጥር ቢበልጧቸውም እነዚህ የቀድሞ አትሌቶች በጣም ጠንካራ ነበሩ። የብዙ ዓመታት ልምዳቸው ፍሬ ያሳያል። እያንዳንዱ አባል የራሱን የውጊያ ዘዴ ይጠቀማል። ኪም የብረት ዘንግ ይዞ እንደ ሰይፍ የተጠቀመ ይዋጋል። ዶንግጁ እንደ መብረቅ እየተንቀሳቀሰ ጠላቶቹን አንድ በአንድ ይዘራል። መልከ መልካም ቢሆንም በውጊያ ላይ ግን ጨካኝ ነው። አጥንት ይሰባብራል፣ መሳሪያዎቹን ያደቃል። ማንም ሊነካው አልቻለም። አንዳንድ ወንበዴዎች በጓሮ ለመጥፋት ቢሞክሩም ሬስለሩ በሩን ይዘጋባቸዋል። ግዙፍና የሚያስፈራ በመሆኑ ሁሉንም እየያዘ መሬት ላይ ይጥላቸዋል። በዚህ መሃል ሃና ወደ ላይ ወጥታ በስናይፐር ወንበዴዎቹን እንደ ወፍ ተለቅማቸዋለች። ሆኖም አንድ ወንበዴ በጓሮ አምልጦ ይወጣል። ቡድኑ በጣም ይናደዳሉ። ያ ሰው ወሳኝ መረጃ ሊኖረው ይችላል። ኪም ያሳድደዋል። ሲደርስበትም ግን ሰውየው ሞቶ ያገኘዋል። ባጠገቡ አንድ ሰው ሲሮጥ ያያል። ሰውየው እንደገደለው ሲረዳ ኪም ተከትሎት ጥቃት ሰነዝራል። ከባድ ውጊያ ያደርጋሉ። ገሬው ግን በጣም ፈጣን ነበር። ኪምን ጥሎት በአቅራቢያው ወደሚጠብቀው መኪና ገብቶ ያመልጠዋል። ፖሊሶቹ ደርሰው ወንበዴዎቹን ህገወጥ ዕቃዎቹን ቢይዙም ሚንን አሳልፎ ለመስጠት ማንም አልደፈረም። በማግስቱ ሚን የሆነውን ሲሰማ በንዴት ይቃጠላል። ቡድኑ እየቀረበው ነው ሲረዳ ጉቦ ወደሚሰጠው ፖሊስ ቢሮ ገብቶ ስላላስጠነቀቀው እጁን እስከሚሰብር ድረስ ያለ ርህራሄ ይደበድበዋል። ከዚያም ዶንግጁ እንዲሰልልና እያንዳንዱን እንቅስቃሴ እንዲያሳውቀው ካልሆነ ግን ተራው የእሱ እንደሚሆን ያስጠነቅቀዋል። ይህ በእንዲህ እንዳለ ዶንግጁና ቡድኑ ሚንን በመከተል ማስረጃ መፈለግ ይጀምራሉ። ሚን መከታተላቸውን ሲረዳ ወደ ጠባብ መንገድ ገብቶ ያመልጣቸዋል። ዶንግጁ ግን ተስፋ አይቆርጥም። ያለበትን ለማየት ወደ ህንፃ ጣሪያ ላይ ይወጣል። ዶንግጁ ሚንን ሲያየው ሳያመልጠው ለመያዝ ከህንፃ ህንፃ እየዘለለ ያሳድደዋል። በዛው ቅጽበት ሃና መኪናውን መንገድ ለመዝጋት ትሞክራለች። እሱ ግን ግድ አልነበረውም። ሊገጫት እየበረረ ይመጣል። ዶንግጁ ይህንን ሲያይ ይደነግጣል። ምንም ሳያስብ ከህንፃው ጣሪያ ላይ ዘሎ መኪና ላይ ያርፋል። ህይወቱን አደጋ ላይ ጥሎ ያስቆመዋል። ይህ አደገኛ እርምጃው ይሳካል። መኪና ይቆማል። ዶንግጁ ግን በኃይል ተስፈንጥሮ ወድቆ ይቆስላል። ሃና ደንግጣ ወደ እሱ ትሮጣለች። ዶንግጁ ህመሙን በሳቅ አሳልፎ በመነሳት ሚንን በቁጥጥር ስር ለማዋል ወደ እሱ ያመራል። ሚንን ለጥያቄ ወደ ጣቢያ ይወስዱታል። መርማሪው ባለፈው ሳምንት በመኪናው አደጋ ወቅት የት እንደነበረ ይጠይቀዋል። እሱ ግን ሁሉን ነገር በመካድ ለመናገር ፈቃደኛ አይሆንም። በምርመራው ወቅት የሆነ ነገር እንደሚጠብቅ ሁሉ ደጋግሞ ሰዓቱን ይመለከታል። ልክ በ12 ሰዓት አቃቤ ህጉ ገብቶ ሚን በሱ ቁጥጥር ስር እንዲለቀቅ ያዝዛል። ቡድኑ በሙሉ በሁኔታው ይደነግጣሉ። ሚን በፖሊስ ኃይል ውስጥ ከፍተኛ ተጽዕኖ እንዳለው አሁን ግልጽ ሆነ። ኪም ወደ አቃቤ ህጉ ሲጠጋ ትልቅ ወንድሙ መሆኑን እንረዳለን። ወንድማማቾች ቢሆኑም ግንኙነታቸው የሻከረ ነው። ኪም እዚያ አምባገነን ጉቦ እየተቀበልክ ነው ብሎ ፊት ለፊት ይጠይቀዋል። ወንድሙ ግን እኔ ትዕዛዝ ነው የምፈጽመው ብሎ ይመልስለታል። ዶንግጁ ንዴቱን መቆጣጠር አልቻለም። ሊጋፈጠው ወደ ሚን ቢሮ ቢሮጥም ቅድም በደረሰበት ጉዳት ምክንያት ድንገት ይወድቃል። ሚን ድል እንዳደረገ ተሰምቶት ይስቃል። ቡድኑ ዶንግጁን ወደ ሆስፒታል ይወስዱታል። ዶክተሩ ደህና እንደሆነና እረፍት እንደሚያስፈልገው ይነግራቸዋል። እሱ የሚሰማው እሷን ብቻ ስለሆነ መርማሪው ሃና ከጎኑ እንድትሆን ይጠይቃታል። እሷም ባይመቻትም ትስማማለች። ስልኩን ስታይ በአንድ ወቅት የሰጠችውን ስቲከር አሁንም እንዳለ ታገኘዋለች። እስካሁን ድረስ ጠብቆት በማየቷ ትገርማለች። ስለሱ መጥፎ ወሬ በተናፈሰበት ወቅት ያጽናናችበትን ቀን ታስታውሳለች። በዛን ቀን ቁስሉን ለመሸፈን ስቲከሩን ለጥፋበት ነበር። ትዝታው ፈገግ ያሰኛታል። ድንገት ዶንግጁ ነቅቶ ስልኩን ይዛ ሲያት ስቲከሩን ልታነሳው የፈለገች መስሎት ሊቀማት ሲሞክር ተደናቅፎ በላዩ ላይ ይወድቃል። አይን ለአይን ይታያሉ።
ያልተገለጹ ስሜቶችም በክፍሉ ውስጥ ይንጸባረቃሉ። ነገሩ እየሞቀ ሲሄድ ግን አንዲት ነርስ ገብታ ታበላሸዋለች። በሀፍረት ይለያያሉ። ሀና እንዲያርፍ ብላ በዝምታ ትወጣለች። ይህ በእንዲህ እንዳለ አቃቤ ሕጉ ላለቃው ሚን የሚያደርገው አይነት ሰዓት ማድረጉን ያስተውላል። በፖሊስ ኃይሉ ውስጥ ጥልቅ የሆነ ሴራ እንዳለ በመረዳት መጠራጠር ይጀምራል። ሚንን የሚጠብቀው ማን እንደሆነ ለማወቅ ምርመራ ለመጀመር ይወስናል። ሆስፒታል ያለው ዶንግጁ በድብቅ ወጥቶ ወደ ጣቢያ ይመለሳል። ዶክተሩ ጤናማ ምግብ እንዲበላ ቢመክረውም እሱ ግን ራሱን ለማስደሰት ተራ ምግብ ያዛል። መርማሪው ቢያገኘውም በመጨረሻ ላይ አብሮት ይበላል። ቆየት ብሎም ቡድኑ ተሰባስቦ ሚን ህገወጥ ዕቃዎችን የሚያመርትበት ሚስጥራዊ ላቦራቶሪ እንዳለው ይረዳሉ። ማስረጃ ፍለጋ እዚያ ለመግባት ሲወስኑ ከማፊያ የመጣች አንዲት ጭንብል የለበሰች ሴት ወደ ላቦራቶሪው ትገባለች። በጥበቃው ላይ በሰነዘረችው አንድ ምት ወዲያውኑ ትገድለዋለች። በሚን እንደተላከች ግልጽ ነው። ማስረጃዎቹን ለማጥፋት ነዳጅ ማፍሰስ ትጀምራለች። ድንገት ሌሎች የወንበዴ ቡድን አባላት ይመጣሉ። ሰላይ መስላ ስለታየቻቸው ጥቃት ይሰነዝሩባታል። አንዳንዶቹን ብታሸንፍም በቁጥር በልጠው ይጥሏታል። ሊገድሏት ሲሉ ዶንግጁ በሰዓቱ ይደርሳል። እየታገተች መስሎት ከሁላቸውም ጋር ይዋጋል። በዱላ እየመታ አጥንታቸውን ይሰባብራል። ነገር ግን በፈሰሰው ነዳጅ ምክንያት እሳት ይነሳል። ሁሉም ተደናግጠው መውጣት ይጀምራሉ። ሴቲቱ በመስኮት ልትወድቅ ስትል ዶንግጁ በቆሰለው እጁ ህመሙን ታግሶ ይይዛታል። ቡድኑ እንዲለቃት ቢለምኑትም እምቢ ይላል። ወደ ላይ ስቦ በማውጣት ህይወቷን ያተርፋል። ለጥያቄ ወደ ጣቢያ ወስዷታል። የማስታወስ ችግር እንዳለባትና ለባለሀብቶች ልትሸጥ በወንበዴዎች እንደታገተች በማስመሰል ተዋሻለች። ቡድኑ አምኗት እንደ ምስክር ሊጠብቋት ይወስናሉ። ሀና ወደ ቤቷ ይዛት ትሄዳለች። ዶንግጁም ሁለቱንም ሴቶች ለመጠበቅ አብሮ ይሄዳል። ምግብ ያበስልላቸዋል። የማፊያዋ ሴት ህይወቷን ስላተረፈላት ለዶንግጁ የፍቅር ስሜት ይሰማታል። ነገር ግን ለሀና ያለውን ትኩረት ስታይ በቅናት ትቃጠላለች። ስለ ቦክስ በማውራት ወደ እሱ ለመቅረብ ትሞክራለች። በሹነታው መደነቋን ተነግረዋለች። ዶንግጁ ፈገግ ብሎ አይዞሽ፣ ከእንግዲህ በሰላም መተኛት ትችያለሽ፣ እኔ እጠብቅሻለሁ ይላታል። በዛው ምሽት ዶንግጁ ቀድሞ እንቅልፍ ይወስደዋል። ሀና ግን የእሱ ትኩሳት እየጨመረ ስለመጣ ተጨንቃ እየጠበቀችው ታድራለች። የማፊያዋ ሴት ሁለቱን አብረው ስታይ የቅናት ስሜት ይሰማታል። በማግስቱ ጠዋት የማፊያዋ ሴት ሀናን ለብቻዋ ሳለች አንቺና ዶንግጁ ፍቅረኛሞች ናቸው ስትል ትጠይቃታለች። ሀና ደንግጣ እኔ እንደሱ አይነቱ ሰው በፍጹም፣ እኛ የስራ ባልደረቦች ብቻ ነን በማለት ትክዳለች። የማፊያዋ ሴት በዚህ ተደስታ ዶንግጁን እንደወደደችው ትናገራለች። እንዲያውም ልቡን እንድታሸንፍ ሀና እንድትረዳት ትጠይቃታለች። ሀና በሁኔታው ግራ ተጋብታ መልስ ሳትሰጥ ትቀራለች። ቆየት ብሎም ቡድኑ በጣቢያው በተዘጋጀ አንድ ዝግጅት ላይ ይገኛሉ። አየሩ በጣም ሞቃት ስለነበር ሀና ራሷን ያዞራታል። ዶንግጁ ይህንን አስተውሎ ከፀሐይ ለመከላከል እጁን በራሷ ላይ ያደርግላታል። ከዝግጅቱ በኋላም የምትወደውን ጭማቂ ይገዛላታል። በደግነቱ ተነክታ በጊዜው ሲያድናት የነበረውን እያሰበች ትመለከተዋለች። በፍቅር መውደቋን ትረዳለች። ስሜቷን ለመግለጽ ወስና ወደ እሱ ትቀርባለች። ነገር ግን ልክ እንደሳመችው ዶንግጁ ድንገት ራሱ ውስጥ ይወድቃል። ወደ ሆስፒታል ይወሰዳል። ዶክተሩ ምርመራ እንዲደረግለት ስለ ስሜቱ ቢጠይቀውም ዶንግጁ ግን አይሰማውም። አይኖቹ ሀና ላይ ተተክለዋል። ፍቅርም በፊቱ ላይ ይነበባል። እሷም ለሱ ስሜት እንዳላት ስላወቀ በጣም ተደስቷል። ይህ በእንዲህ እንዳለ የጓደኛው እናት ወደ ቤት ስትመለስ ልጆቹ የምግብ ቤቱን ግድግዳ ሲያጥቡ ታገኘዋለች። ልጆቹም ዶንግጁ አይስክሬም ገዝቶላቸው እንደዚህ እንዲያደርጉ እንደጠየቃቸው ይነግሯታል። ቤት ስትገባም ምግብና መድኃኒት ተዘጋጅቶላት ታገኛለች። በሁኔታው በጥልቅ ተነክታ ዶንግጁን ገፍታው ስለነበር ትጸጸታለች። እንደ ልጄ ነህ በማለት ይቅርታ ጠይቃ እንዲጠይቃት መልእክት ልክለታለች። ዶንግጁ ይህንን በማግኘቱ በደስታ ይፈነጥዛል። በኋላም ጣቢያ እያለ የማፊያዋ ሴት እናት መታ ልጇን ስላተረፈላት ታመሰግነዋለች። ምግብና ስጦታም ትሰጠዋለች። ዶንግጁ ለረጅም ጊዜ ሲመኝ የነበረውን ተቀባይነትና ፍቅር በማግኘቱ ይረካል። ወደ ቢሮ ሲገባ ኪምን ያየውና የፉክክር ስሜቱን ይሰማዋል። መርማሪው ለዶንግጁ አዲስ ተልዕኮ ይሰጠዋል። አንድ ተጠርጣሪ ሲከተለው ወንጀለኛው መከታተላቸውን አውቆ ይሮጣል። ዶንግጁና ኪም እስከ ወደቡ ድረስ ያሳዱታል። ተጠርጣሪው ወደ አንዲት ጀልባ ውስጥ ይዘላል። ዶንግጁ ሊከተለው ሲል ግን ውሃ ውስጥ ይወድቃል። ዋና ስለማይችል መስመጥ ይጀምራል። ሬስለሩ በፍጥነት እርምጃ ይወስዳል። ባለው አስገራሚ ጉልበት ማንሳፈፊያ ከሩቅ ወርውሮ ዶንግጁን ያተርፈዋል። በዚህ መሃል ኪም ወንጀለኛውን ይዞ ይመለሳል። ቡድኑ የኪምን ብልሃትና ጥረት ሲያደንቁ ዶንግጁ በቅናት ይቃጠላል። በመቀጠልም ዶንግጁ ህገወጥ ዕቃ የያዘ ሳጥን አግኝቶ ወንጀለኛውን ቢመረምረውም ሰውየው ሚንን አሳልፎ ለመስጠት ፈቃደኛ አይሆንም።
ዶንጉጁ ተበሳጭቷል። አሁንም ጠንካራ ማስረጃ የለውም። ሙሉውን ጉዳይ ብቻውን እንደሚሸከም ሆኖ ይሰማዋል። በጣቢያው ውስጥ አንዲት የሁለተኛ ደረጃ ተማሪ በድብቅ ለመውጣት ስትሞክር ዶንጉጁ ያስተውላል። መታወቂያ አልነበራትም። ስትሮጥ ተደናቅፋ ልትወድቅ ስትል ኪም ደርሶ ይዛታል። እሷም ስትየው በመልኩ ትፈዛለች። ብዙም ሳይቆይ መርማሪው ደርሶ ሲያያት ይደነግጣል። ልጁ ነበረች። እዚህ ምን እንደምትሰራ ሲጠይቃት ከትምህርት ቤት መጥፋቷን ይረዳል። በፖሊስ ታጅባ ወደ ቤት እንድትሄድና እሱ ስራ ጨርሶ እስኪመጣ እዚያ እንድትቆይ ያዛታል። በመቀጠል ቡድኑ ይሰበሰባል። ኪም ስለ ሚንና ስለ ቡድኑ አዲስ መረጃ ያቀርባል። ሚን በወደብ ላይ በድብቅ የጉምሩክ መኮንን ሆኖ ስለሚሰራ ህገወጥ ዕቃዎችን በባህር እንደሚያስገባ ይገልጻል። ዶንጉጁ ደንግጦ ወዲያውኑ ሊያስረው ቢፈልግም ኪም ግን የከተማውን ከንቲባ ጥበቃ እያደረገለት መሆኑን በመግለጽ ያስቆመዋል። እውነቱ ግን እዚያ የባሰ ነበር። በዛው ቅጽበት ሚን ወደ ከንቲባው ቢሮ በመግባት ከንቲባው ክፉኛ ይደበድበዋል። ከንቲባው ፖሊሶቹ አንዱን ጭነት እንዲይዙ በመፍቀዱ ተቆጥቷል። ከንቲባው ለሚን ከፍተኛ ፍርሃት እንዳለውና የፖለቲካ ስልጣኑን ያገኘው በሱ እርዳታ እንደሆነ እንረዳለን። ሚን ከንቲባውን እንደ አሻንጉሊት ሲያሽከረክረው ቆይቷል። አሁን ደግሞ ዶንጉጁን ከመንገዱ ለማስወገድና እንዲሰቃይ ለማድረግ ቃል ይገባል። በዛ ምሽት ዶንጉጁና ቡድኑ ምግብ ቤት እየበሉ እያለ መርማሪው ወደ ሽንት ቤት ይሄዳል። እዚያም ስለቆየ ሲሄድ መሬት ላይ ወድቆ ያገኙታል። ድንገት አንድ ሰው መሳሪያውን ቀምቶ ወደ ላይ በመውጣት በየአቅጣጫው ይተኩሳል። መሳሪያው ውስጥ አንድ ጥይት ብቻ እስኪቀር ድረስ ተኩሶ ይሳለቃል። ዶንጉጁና ቡድኑ የጠፋውን መሳሪያ በጭንቀት ይፈልጋሉ። በዛው ቅጽበት የማፊያዋ ሴት ማምለጧን የሚገልጽ ስልክ ይደርሰዋል። ይህ ደግሞ ከወንበዴዎቹ ጋር ስትሰራ እንደነበር ያረጋግጣል። ድንገት አንድ አድራሽ ለዶንጉጁ ሳጥን ያመጣለታል። ውስጥ ያለው ባዶ የሆነ የመርማሪው መሳሪያ ነበር። በመቀጠል ሌላ ስልክ ይደርሰዋል። የጓደኛው እናት አደጋ ላይ መሆኗን ተረድቶ ወደ ቤት ይሮጣል። ሲደርስ ግን አምቡላንስ ዟት እየሄደ ነበር። ዶንጉጁ እንደ ልጇ ስታየውና ስትንከባከበው የነበረውን እያሰበ በሐዘን ይሰበራል። በንዴትና በሐዘን ተሞልቶ ወደ ምን ቤት ሄዶ ጥቃት ይሰነዝርባታል። ፖሊሶቹ ከመድረሳቸው በፊት ግን ዶንጉጁ ይሰውራል። ቡድኑ ተጨንቋል። የት እንደሄደ ማንም ቢያውቅም ሬስለሩ ሊሆን የሚችልበትን ቦታ ያውቃል። ወደ ምግብ ቤቱ ሲሄዱ ዶንጉጁ ብቻውን ተቀምጦ የጓደኛው እናት ያዘጋጀችለትን ምግብ እያለቀሰ ሲበላ ያገኙታል። እናቲቱ በሕይወት ብትኖርም ራሷን ስታለች። ኪም እውነቱን ይገልጻል። ሚን ዶንጉጁ ሲደበድበው በድብቅ እንዲቀርጽ አድርጓል። አሁን ደግሞ ቪዲዮውን ለቀዋለሁ በማለት ጉዳዩን እንዲተውት እያስፈራራቸው ነው። ዶንጉጁ ራሱን ይወቅሳል። ወደ መርማሪው ሄዶ ስራውን ለመልቀቅ ቢጠይቅም መርማሪው ግን ተስፋ እንዳይቆርጥና ሚንን ለፍትህ ማቅረብ እንዳለባቸው ይነግረዋል። ዶንጉጁ ተነክቶ ያመሰግነዋል። በማግስቱ ቡድኑ ምንም ቢፈጠር ምርመራውን ለመቀጠል ይወስናል። በዛው ምሽት ዶንጉጁ ከሆስፒታል ስልክ ደርሰውና ሚን እዚያ ነበር። ዶንጉጁ ደንግጦ ወደ ሆስፒታል ይሮጣል። ሲያው በንዴት ተሞልቶ ለምን እዚህ መጣ ሲል ይጠይቀዋል። ሚን እየሳቀ ልጠይቃት መጣሁ በማለት ይመልስለታል። ዶንጉጁ በጣም ይበሳጫል። ነገር ግን ሃና ይዛው በመቆጣጠር ታረጋገዋለች። ሚን ሊወጣ ሲል ሃና ፍራፍሬ ፊቱ ላይ ወርውራ ዳግመኛ እዚህ እንዳትመጣ ብላ ትጮህበታለች። ድንገት ዶክተሩ ዶንጉጁን ለብቻው ጠርቶ የምርመራ ውጤቱን ይነግረዋል። የጭንቅላት ህመም እንዳለበት ያውቃል። በድንጋጤ ሆስፒታል ልቆ ይወጣል። ሃና የሆነ ነገር እንደተፈጠረ ብጠረጠርም እሱ ግን ደብቆ ዶክተሩ እረፍት እንዲያደርግ እንደነገረው ይዋሻል። በማግስቱ ቡድኑ ይሰባሰባል። ኪም አዲስ መረጃ ያቀርባል። ሚን ከተማዋን ከሚቆጣጠር ቡሩቡላ አደገኛ ነፍሰ ገዳይ አሳልፋ ከሰጠቻቸው የማፊያ ሴትና የዶንጉጁ የቀድሞ አሰልጣኝ ጋር በጥምረት እንደሚሰራ ይገልጻል። ሁሉም በእጽ ዝውውር የተሰማሩ ሲሆኑ አሁን ከተማው ውስጥ መገኘታቸው ትልቅ ነገር ሊፈጠር እንደሆነ ያሳያል። ቡድኑ ተከታትሎ እጅ ከፈንጅ ለመያዝ ይወስናል። ነገር ግን ድንገት አለቃቸው ገብቶ ሲያወሩ ይይዛቸዋል። በንዴት ተሞልቶ ጉዳዩ እንዲርቅ ካልሆነ ግን ቡድኑ እንደሚበትነው ያስጠነቅቃቸዋል። ለመታዘዝ ቢገደዱም ስሜታቸው ይሰበራል። በዛ ምሽት በዝምታና በሐዘን ይቀመጣሉ። ዶንጉጁ የጥፋተኝነት ስሜት ይሰማዋል። ለሁሉም ነገር ራሱን እየወቀሰ ጭንቅላቱን ለማረጋጋት ብቻውን ይወጣል። በማግስቱ ቆስሎና ተደብድቦ ጣቢያ ይገኛል። መርማሪው ደንግጦ ዶንጉጁን በድጋሚ ጠብ ውስጥ እንደገባ ያስባል። ተቆጥቶም ችግር እያበዛ ነው በማለት ከቡድኑ ያባረዋል። ዶንጉጁ በጣም ያዝናል። በዛ ምሽት ሃናን ሊያናገራት ቢሞክርም እሷ ግን በንዴትና በብስጭት ችላ ትለዋለች። በማግስቱ መርማሪው አለቃው ቡድኑን እንዲመለስ መፍቀዱን፣ ዶንጉጁም ወደ ስራው እንዲመለስ መደረጉን ያውቃል። ቡድኑ ይደናገጣሉ። እውነቱ ሲታወቅ ዶንጉጁ ወደ ሚን ሄዶ ይቅርታ ጠይቆ ነበር። የቡድኑ ደህንነት እንዲጠበቅ ሲል ራሱን አሳልፎ ሰጥቷል። የቆሰለውም ለዚህ ነበር። ሃና እውነቱን ሳታውቅ ስላልሰማችው በጣም ታዝናለች።
በመሄድባቸው ቦታዎች ሁሉ ብትፈልገውም ልታገኘው አልቻለችም። በመጨረሻ ወደ ቤት ስትመለስ ውሻዋን እየመገበ እዚያ ታገኘዋለች። በማየቷ ብትደሰትም ለምን ለእኛ ስትል ራስን አደጋ ላይ ጣልክ ብላ ትጠይቀዋለች። ዶንጉጁ የሆነውን ያስታውሳል። ሚንን ይቅርታ እንዲያደርግለት ሲለምነው ሚን እየሳቀ ከሱ ይልቅ ጠንካራ የሆነው የቀድሞ አሰልጣኙን እንዲደበድበው አዘዘ። አሰልጣኙ ዶንጉጁ መቆም እስከሚያቅተው ድረስ ያለ ርኅራኄ ደበደበው። እሱ ግን አልተከላከለም። አሰልጣኙ እስኪደክመው ድረስ ሁሉንም ምቶች ተቀበለ። ከዚያ በኋላ ብቻ ነው ሚን ከሱ አንስቶ ወደ ስራ እንዲመለስ የፈቀደው። ሃና ተስፋ እየቆረጥክ ነው ብላ ስትጠይቀው ከትዝታው ይነቃል። አይኖቿን እያየ በፍጹም ይላታል። በማግስቱ ጠዋት ሃና ቀድማ ተነስታ ወደ ስራ ትሄዳለች። እያንዳንዱን የቡድን አባል ለልጆች ስለ ስፖርት በሚያስተምሩበት የትምህርት ቤት ዝግጅት ላይ ትገኛለች። ዶንጉጁ ሲነቃ እዚያ ይሄዳል። መርማሪው በማየቱ ተደስቶ ላደረገው ነገር ያመሰግነዋል። ዶንጉጁ ግን አይኖቹን ከሃና ላይ መንቀል አልቻለም። በፍቅር ዓይን ይመለከታታል። እሷ በፍርሃት እየቀላች ስማ አቁም፣ በልጆቹ ፊት ሚስጥራችን ልታወጣብን ነው፣ ሁሉንም እያዩን ነው፣ የግል ህይወታችንን ስራችንን መለየት አለብን ብላ ታንሾካሾካለች። በዚህ መሃል ሚን ከወንበዴዎቹ ጋር በመገናኘት ቀጣዩን የኮንትሮባንድ ዝውውር ያቅዳሉ። ጭነቱ ቀድሞውኑ ወደ ወደብ እየደረሰ ሲሆን በዛሬው ምሽት ለማንቀሳቀስ ይወስናሉ። ወሬው ዶንጉጁና ቡድኑ ጋር ይደርሳል። በዚያ ምሽት የጉምሩክ መኮንኖች ልብስ በመልበስ ለመፈተሽ ወደ ወደቡ ያመራሉ። ቦታው በጣም ሰፊና በኮንቴነሮች የተሞላ በመሆኑ ፍለጋው ይከብዳቸዋል። ድንገት ዶንጉጁ አንድ ሴት ከበጀርባው ያያል። ሲቀርባት የማፊያዋ ሴት መሆኗን ይረዳል። እሷም ገፍትራው ትሮጣለች። አሳዶ ከያዛት በኋላ ማን እንደላካት እንድትናገር ቢያስገዳትም ድንገት ህመም እንዳለባት በማስመሰል መሬት ላይ ትወድቃለች። ሊረዷት ሲሞክሩ ሁለት ወንበዴዎች ብቅ ብለው ይዘዋት ያመልጣሉ። ቡድኑ ቢበሳጭም ዶንጉጁ ሴቲቱ ቆማበት የነበረውን የኮንቴነር ያስታውሳል። በፍጥነት ሄዶ ሲከፍተው ውስጥ የሚያስፈልጋቸው ማስረጃዎች ሁሉ ተገኙ። ቡድኑ በደስታ ይፈነጥዛሉ። ተሳክቶላቸው እንደ ጀግና ተቆጥረው በኩራት ወደ ጣቢያ ይመልሳሉ። በዚያው ምሽት ቡድኑ ውጤቱን ለማክበር ይወጣል። ከደስታው በኋላ ዶንጉጁ ሃና ቤት ለማደር ቢያቅድም ኪም ግን መቀራረባቸውን አይቶ በቅናት ይቃጠላል። እንዳይገናኙ ለማድረግ ሲል ዶንጉጁ እሱ ቤት እንዲያድር ይጋብዛቸዋል። በሌላ በኩል ወንበዴዎቹ በመውደቃቸው ቢናደዱም ሚን ግን ያረጋጋቸዋል። ማስረጃው የተጫነበትን መኪና የሚሄድበት ሰዓትና መንገድ በትክክል ያውቃል። በመንገዱ ላይ አድብተው እንዲጠብቁ የጭነቱን ጠባቂዎች እንዲገድሉና እቃቸውን እንዲያስመልሱ ያዛል። በማግስቱ ቡድኑ ለሁለት ይከፈላል። አንደኛው ክፍል መንገዱን ሲያጸዳ፣ ሌላኛው ደግሞ መኪናውን ያጅባል። ሁሉም ነገር በጥሩ ሁኔታ ይጀምራል። ነገር ግን ድንገት መርማሪው ካልታወቀ ቁጥር ስልክ ይደርሰዋል። ወጥመድ ውስጥ እንደገቡ ያስጠነቅቀዋል። መርማሪው ደንግጦ ከዶንጉጁ ጋር ወደ መኪና ይገባል። ወንበዴዎቹ የመኪናዋን ጎማ በተኩስ ያፈነዱታል። ኪም ሃናን ለመጠበቅ ከመኪና ይወርዳል። ዱላ ይዞም ጥቃቱን መመከት ይጀምራል። ሃና ስትነቃ ወንበዴዎቹ ሊጠልፏት መኪናውን ከበውት ታያለች። ፊት ለፊት ልትጋፈጣቸው ትወስናለች። ጠመንጃዋን ይዛ በመውጣት አንድ በአንድ ትለቅማቸዋለች። አይኑ ውስጥ የገባ ሁሉ መሬት ላይ ይዘረራል። ዶንጉጁ ዋሻው ጋር ሲደርስ ወንበዴዎቹ አድብተው ይጠብቁት ነበር። እሱ ግን አልደነገጠም። ቀበቶውን አጥብቆ እንደ አውሬ ያጠቃቸዋል። የቦክስ ችሎታውን ተጠቅሞም ያለ ርኅራኄ ያደቃቸዋል። የወንበዴዎቹን መስመር ሰብሮ ያልፋል። ነገር ግን ቁጥራቸው ብዙ ነበር። መርማሪው እነዚህን ለእኔ ተዋቸውና ሃናን ለማዳን ሂድ ይለዋል። ዶንጉጁ ሰምቶት ወደ ዋሻው ይገባል። እዚያም በሞተር በብስክሌት ባሉ ወንበዴዎች ጥቃት ይደርስበታል። ቢወድቅም ተስፋ ሳይቆርጥ ተነስቶ አንዱን ሞተር በመቀማት በከፍተኛ ፍጥነት ይበራል። በዚህ መሃል ኪም ተጋጣሚዎቹን ቢያሸንፍም የወንበዴዎቹ መሪ በቢላዋ ጥቃት ይሰነዝርበታል። ኪም ስለታም ነገር ስለሚፈራ ይደነግጣል። ወንበዴው ሆዱ ላይ አቁስሎት ሊጨርሰው ሲል ዶንጉጁ በሞተር እየበረረ ደርሶ ኪምን ያተርፈዋል። ምንም እንኳን ዶንጉጁ ኪምን ባይወደውም ተጎድቶ ማየቱ ግን ያሳዝነዋል። በንዴት ተሞልቶ በከባድ ጡጫም ያደቀዋል። ነገር ግን ሊጨርሰው ሲል ሚን በመኪና ይገጨዋል። እየሳቀም ከመኪናው ወርዶ ከመንገዴ እንድትወጣ አስጠንቅቄ ነበር፣ በሚቀጥለው ጊዜ ሙሉ በሙሉ እገልሃለሁ ይለዋል። ሚን እየበረረ ሲሄድ በመንገድ ላይ በሰዎቹ ተደብድቦ የወደቀችውን ሃናን ያያታል። እያሾፈባት ማስረጃው ያለበትን መኪና ይዞ ያመልጣል። ሃና ግን ተስፋ አትቆርጥም። ከኋላ ሁና ትከተለዋለች። ዶንጉጁና ኪም ሲደርሱ እሷን በማጣታቸው ይደነግጣሉ። ቤት በኩል እንደሄደች ግራ ገብቷቸው ሲከተሉ ሃና ምልክት እንዲሆናቸው ብላ የጣለችውን ጫማ ያገኛሉ። ምልክቱን ተከትለው ሲሄዱ መኪናውን ያገኙታል፣ ግን ባዶ ነበር። ቢከፋም ሃና ሌላ ዘዴ ነበራት። የመኪናው አዲስ ታርጋ ቁጥር የተጻፈበትን ምልክት ጥላ ነበር። ዶንጉጁ መኪናውን ለማግኘት ከተማውን ማሰስ ጀምራል።
በዚህ መሃል ሚን እቃዎቹን ለመሸጥ ከጃፓናዊ ገዢ ጋር ይገናኛል። ሀና በመኪናው ውስጥ ተደብቃ ሁሉም ነገር ትከታተላለች። እቃዎቹን ወደ መጋዘን ሲያስገቡት በድብቅ ትወጣለች። እዚያም የአባቷን አይነት መሳሪያ የያዘ ነፍሰ ገዳይ ታያለች። በጣም ትደነግጣለች። አባቴን የገደለው እሱ ይሆናል ብላ ትጠረጥራለች። ልትቀርበው ስትሞክር ግን አንድ ወንበዴ ያያታል። ገፍትራው ብትሮጥም ሚን ደርሶ በኃይል ይመታታል። አስጠንቅቄሽ ነበር ይላታል። እስክትሞት ድረስ ሳጥን ውስጥ እንዲቆለፍባት ያዛል። ውስጥ እያለች ከነፍሰ ገዳይ ጋር ትጋፈጣለች። ይህንን መሳሪያ ከየት አመጣኸው ስትል ትጠይቀዋለች። እሱም ይደነግጣል። ያለፈ ታሪክ ትዝ ይለዋል። ሊያስረው ሲሞክር አባቷን የገደለው እሱ ነበር። አሁን ግን ምንም ሳይናገር ይወጣል። ሀና የወንበዴውን ስልክ ሰርቃ ለዶንጉጁ ያለችበትን ቦታ ትልካለች። ነገር ግን ወንበዴዎቹ ይይዟታል፣ ስልኩን ይቀሟታል፣ ራሷን እስክስት ድረስ ይደበድቧታል። ዶንጉጁ መጋዘን ደርሶ በጭንቀት ሳጥኖቹን ሲፈትሽ የእሷን ደካማ ድምፅ ይሰማል። በሰዓቱ አግኝቷት አጥብቆ ያቅፋታል። ሊጠብቃትና ፍትህ ሊያገኙ ይምላል። ሊያመልጡ ሲሉ ወንበዴዎቹ ይከቧቸዋል። ዶንጉጁ ኪምን ያዛትና ሽሽ፣ እኔ እዚህ አቆማቸዋለሁ ይለዋል። ከዚያም ወደ ሙሉ አውሬነት ተቀይሮ ንዴቱ ይወጣል። አጥንት እየሰባበረ ወንበዴዎቹን መጋዘን ውስጥ ይቆለፍባቸዋል። ዶንጉጁ መውጫውን ሲዘጋ ኪም ከሀና ጋር ያመልጣል። ነገር ግን ነፍሰ ገዳዩ ኪምን ትከሻው ላይ ይመታዋል። እሱም ውሃ ውስጥ ይወድቃል። ሀና የሞተ መስሏት ትጮኻለች። ዶንጉጁ ውሃ ውስጥ ገብቶ ኪምን በሰዓቱ ያተርፈዋል። ኪም ወደ ሆስፒታል ይወሰዳል። ሁኔታው ግን በጣም አሳሳቢ ነበር። ሚን በጣም ተናዷል። ዶንጉጁና ቡድኑ ሁሉም ነገር ያበላሹበት ነው። ከከንቲባው ጋር ተገናኝቶ ገንዘብ ይሰጠዋል። ቡድኑ እንዲበተንና እቅዱን እንዲጨርስ ያዘዋል። በማግስቱ ኪም ከቀዶ ጥገና በኋላ ይነቃል። ገና ደካማ ስለሆነ እረፍት ያስፈልገዋል። ሀና አይኑን እስኪገልጥ ድረስ ከጎኑ አልጠፋችም። ከ3 ወራት በኋላ ኪም ከሆስፒታል ይወጣል። ወዲያውኑ ስለ ቡድኑ ይጠይቃታል። ነገር ግን ቡድኑ መበተኑን ይረዳል። ሬስለሩ ወደ ትራፊክ ፖሊስነት ተመልሷል። ሀና ወደ ማህደር ክፍል ተዘዋውራለች። ዶንጉጁ ደግሞ ወደ ጽዳት ክፍል ተዘዋውሯል። ዶንጉጁ በጣም ቢወርድም ግን ተስፋ አልቆረጠም። በየቀኑ ዶንጉጁ የጓደኛውን እናት ይጠይቃል። ከኮማ ነቅታ በሚል ላይ እንድትመሰክር ይጠብቃል። ሌላ የሚሄድበት ስላልነበረ ከመርማሪው ጋር ይኖራል። የጓደኛውን እናት ሆስፒታል ክፍያ ለመክፈል የትርፍ ጊዜ የጥበቃ ስራ ይሰራል። መርማሪው ገንዘብ ሊሰጠው ቢሞክርም እምቢ ይላል። በዚህ መሃል ሚን ከማፊያዋ ሴት ጋር ተገናኝቶ ድጋሚ ያስፈራራታል። ለመርዳት ብትቃወምም የጠፋችው ታናሽቷ የነበረውን የፀጉር ፒን አውጥቶ ያሳያታል። ለሱ የምትሰራው እያስፈራራትን ነው። እህቷ ያለችበትን የሚያውቀው እሱ ብቻ ስለሆነ እንድትታዘዘው ያስገድዳታል። የድሮ ትዝታቷን ከማሳደግ ያስተወጣ ያንን ፒን ስትሰጣትና እንደምትመለስም ቃል ስትገባላት ያሳያል። አሁን ከመተባበር ውጭ ሌላ ምርጫ የላትም። በሌላ በኩል ሀና ያሳደጋትን አባቷን መቃብር ጋር ሄዳ የገደለውን ነፍሰ ገዳይ ለመበቀል ትምላለች። ወደ ማህደር ክፍል ተመልሳ ነፍሰ ገዳዩ ማን እንደቀጠረው ለማወቅ ምርመራ ትጀምራለች። በኋላም ሚን ዶንጉጁን ስራ ቦታ ድረስ ሄዶ ይጠይቀዋል። ዶንጉጁ እሱን በማየቱ ይደነግጣል። ሚን በሰላም ቀርቦ የዚህን የከተማ ግማሽ እኔ ነኝ የሚቆጣጠረው፣ ከኔ ጋር ተቀላቀልና ሀብታም አድርጋለሁ ይለዋል። ዶንጉጁ ግን ያሸነፍክ ይመስላል፣ እስር ቤት እስከ ከተተ ድረስ እንደ ጥላ እከተላለሁ ብሎ ይመልስለታል። በዚያ ምሽት ዶንጉጁ በቦክስ መለማመጃ ቤት ውስጥ ብርታቱን ለማጠናከር ስልጠና ይጀምራል። ከዚያም ኮፍያ በማድረግ የግል ተልእኮን ይጀምራል። የሚንን የወንበዴ ቡድን አባላት በሙሉ የሚያደርጉትን ሰዓት እያየ ጥቃት ይሰነዝርባቸዋል። ሰዓቱን ያደረገ ማንኛውም ሰው ድብደባ ይደርስበታል፣ አጥንቱም ይሰባበራል። በከተማ ውስጥ ስለ አንድ ምስጢራዊ ጀግና ወሬ ይናፈሳል። ቡድኑ ዜናውን ሲሰሙ ዶንጉጁ ተስፋ እንዳልቆረጠ ይረዳሉ። ዶንጉጁ ወደ ወንበዴዎች መደበቂያ ሰርጎ በመግባት አንድ ባንድ ያሸንፋቸዋል። ባለፈው ታሪኩ ውድድሮቹን በሙሉ በዝርራ እንደሚያሸንፍ እናውቃለን። ያንኑ ንዴታውን በመጠቀም የወንበዴዎቹን ሰዓቶች እንደ ድል ምልክት ይሰበስባል። በዚህ መሃል ሀና ተጨንቃ ብትደውልለትም አይመልስም። ማንም እንደማይንከባከበው ስለምታውቅ ሁልጊዜ በሚሰለጥንበት ቦታ ምግብና መድኃኒት ትተውለታለች። ዶንጉጁ ስጦታዎቹን አግኝቶ ከሷ መሆናቸውን ሲረዳ ሊደርስባት ቢሮጥም አመልጠዋለች። በማግስቱ ኪም ወደ ጣቢያው ተመልሶ የድሮ ቢሮዎቻቸው ባዶ ሆኖ ቢያገኝም ተስፋ ለመቁረጥ ፈቃደኛ አልሆነም። የሚንን መዝገብ አንስቶ ቡድኑን ለመመለስና እሱን ለመጣል ይምላል። መርማሪው ምርመራውን ይቀጥላል። ነገር ግን ወንበዴዎቹ አግኝተው ይከቡታል። መጨረሻ እንደደረሰ ሲሰጋ ዶንጉጁ ድንገት ፊት ለፊት በድፍረት ይቆማል። አይዞህ ማንም አይነካም ይለዋል። ዶንጉጁ ብቻውን ሊዋጋቸው ሲዘጋጅ ሀና ድንገት ብቅ ብላ በርሜሎቹን በመወርወር የወንበዴዎቹን ትኩረት ትበትናለች። ዶንጉጁ እድሉን በመጠቀም ወደ ውጊያ ይገባል። እጅግ በከፋ ንዴት በመምታት በመንገዱ የመጣውን ሁሉ ይረፈርፋል። ሁሉንም ካሸነፈ በኋላ አንድ ግዙፍ ወንበዴ ብቻ ይተርፋል።
ዶንጉጁ ሆዱ ላይ በሰነዘረው ጡጫ ሙሉ በሙሉ ይዘረዋል። በዛው ቅጽበት ኪም ከፖሊሶቹ ጋር ደርሶ ወንበዴዎቹን ያስራቸዋል። ቆየት ብሎም ቡድኑ ይሰበሰባል። መርማሪው ግን ዶንጉጁ ብቻውን ራሱን አደጋ ላይ በመጣሉ ይቆጣዋል። ዶንጉጁ ግን በረጋ መንፈስ የሚን እውነተኛ ጉልበት የወንበዴ ቡድኑ ሳይሆን ገንዘቡ ነው፣ ስለዚህ ገንዘቡን በመቀማት በራሱ ጨዋታ ላሸነፈው ወስኛለሁ ሲል ይመልሳል። ወሬው ሚን ጋ ይደርሳል። በዶንጉጁ ጥቃት ምክንያት ብዙ ገንዘብ አጥቷል። የዶንጉጁን የቀድሞ አሰልጣኝ ጠርቶ ደካማ ጎኑን የምታውቀው አንተ ብቻ ነህ፣ አስተካክለው ሲል ያዘዋል። በማግስቱ ሚን ዶንጉጁን ምግብ ቤት ውስጥ ጋብዞ ተልእኮውን እንዲያቆም ጉቦ ሊሰጠው ይሞክራል። ዶንጉጁ ከወንበዴዎቹ የቀማቸውን ሰዓቶች የያዘ ሳጥን ጠረጴዛ ላይ ያሳርፋል። ተራህ እየመጣ ነው ብሎ ይወጣል። በሌላ በኩል ኪም ከጎልደን ራቢት ጋር ተገናኝቶ ሚን ምን ያህል ሀብታም እንደሆነ ይጠይቀዋል። ወንበዴው እየሳቀ ሀብታም ያ ሰው ገንዘቡን አይቆጥረውም ይመዝነዋል እንጂ ይህንን ከተማ የገዛው በሀብቱ ነው ይለዋል። ኪም በሰማው ተደንቆ ለቡድኑ ሪፖርት ያደርጋል። እሱን ለማሸነፍ ብቸኛው መንገድ ገንዘቡን ማግኘትና መውሰድ እንደሆነ ይስማማሉ። የድሮ ሹፌሩን አግኝተው ካገቱት በኋላ ዶንጉጁ በጡጫ ሲያሰቃየው ፈርቶ የሚስጥር ገንዘብ መደበቂያዎቹን ይነግራቸዋል። ዶንጉጁ እያንዳንዱን ቦታ እየሄደ ፎቶ በማንሳት ለሚን ይልክለታል። በመጨረሻም ገንዘቡ የታሸገበትን መጋዘን ያገኘዋል። ሚን ፎቶውን አይቶ እየሮጠ ቢመጣም ገንዘቡ ተወስዶ ነበር። በንዴት እየጮኸ ለዶንጉጁ ይደውልለታል። አሳንሼ አይቼ ነበር፣ አሁን ግን የማጣው ነገር የለኝም፣ ምህረት እስክትለምን አሰቃያል ይለዋል። ዶንጉጁ ግን እየሳቀ ስልኩን ይዘጋበታል። በማግስቱ ዶንጉጁ የተሰረቀውን ገንዘብ ለፖሊስ ያስረክባል። ወሬው በየቦታው ይነፈሳል። ታሪኩም ቫይራል ይሆናል። ቡድኑ ይሸለማል፣ ይደነቃልም። ገንዘቡ ሲወሰድ የወንበዴዎቹ ሚንን ጥለውት ይሄዳሉ። የማፊያዋ ሴትም ልትተው ስትል በቁጣ አንቆ ይይዛታል። ነፍሰ ገዳዩ ጣልቃ ገብቶ እንዲለቃት ቢጠይቅም ሌላው ወንበዴ ነፍሰ ገዳዩ ላይ ቢላዋ ይደቅንበታል። ነገሩ ተካሮ ወደ እልቂት ሊያመራ ሲል ሚን ሁሉም ነገር እንደሚያስተካክል ቃል ገብቶ ያረጋጋቸዋል። በዚያው ምሽት ከንቲባውና ሙሰኛ ፖሊሶቹን ሰብስቦ ካልታዘዛችሁ ትሞታላችሁ በማለት ያስፈራራቸዋል። በፍርሃትም ተውጠው ይስማማሉ። በማግስቱ ዶንጉጁና መርማሪው አንዲት ወጣት በሚን በሚገባው ውስጥ ምክንያት መሞቷን ይረዳሉ። አሁን በድጋሚ ንግዱን እንደጀመረ እርግጠኛ ይሆናሉ። ድንገት ዶንጉጁ አንድ ሰው ከሩቅ ሲከታተለው ያያል። ሲያባራት የማፊያዋ ሴት መሆኗን ይረዳል። ልክ ሊይዛት ሲል ትወድቃለች። እንደ ድሮዋ የምታስመስል መስሎት ነበር። አሁን ግን በእውነት ታማለች። ሚን መድኃኒት በመከልከል እየተቆጣጠራት መሆኑን ይጠረጥራል። ሊያስራት ቢሞክርም እሷ ግን ብልህ ናት። በመንገድ ላይ ካቴናዋን ፈታ ጠባቂውን በማስፈራራት ታመልጣለች። ዶንጉጁ በድካም ዝሎ ወደ ቤት ሲመለስ ወንበዴዎቹ አድፍተው ይጠብቁታል። በቁጥር ስለበለጡትና ወጥመድ ስለዘረጉበት ሊቋቋማቸው አልቻለም። ወድቆ እየዳኸ ለማምለጥ ሲሞክር የቀድሞ አሰልጣኙ በድጋሚ ጥቃት ይሰነዝርበታል። አሰልጣኙ ስለ ዶንጉጁ የጭንቀት ህመም ስለሚያውቅ ጭንቅላቱን ኢላማ ያደርጋል። ዶንጉጁ ጥቃቱን መከላከል አቅቶት ራሱን ይስታል። በአጋጣሚ ሪስለሩ በዛ ሲያልፍ የዶንጉጁን ስልክና የደም ፈለግ አግኝቶ ቢከተልም ዶንጉጁ ተጠልፎ ተወስዶ ነበር። ዶንጉጁ ሲነቃ ሚን ፊት ለፊት ቆሞ ይሳለቅበታል። መጨረሻ ደርሷል ብሎ መርዝ መርፌ ወግቶ እንዲሞት ይተዋል። ነገር ግን የማፊያዋ ሴት ስትመለከት ስለነበርና ለዶንጉጁ ፍቅር ስላላት መርዙን የሚያከሽፍ መድኃኒት ሰጥታ ህይወቱን ታተርፋለች። ዶንጉጁ ጥንካሬ አግኝቶ ከታሰረበት ወጥቶ ያመልጣል። መንገድ ላይ እርዳታ ቢጠይቅም ማንም አይረዳውም። ወንበዴዎቹ ደርሰውበት ዳግመኛ ጥቃት ሰነዝሩበታል። ይህ በእንዲህ እንዳለ ሚን ለዶንጉጁ ገዳይ ትልቅ ዋጋ በማውጣት ፎቶውን በወንጀለኞች ዓለም ያሰራጫል። ሁሉም ሊገድሉ ሲፈልጉ ኪም ቀድሞ አግኝቶ ያተርፈዋል። በመንገድ ላይ ኪም እጁ ላይ ቢመታም በከፍተኛ ፍጥነት መንዳቱን ይቀጥላል። ሆስፒታል መሄድ አደገኛ መሆኑ ስለተረዳ ወደ አቃቢ ሕግ ወንድሙ ቤት ወስዶ እንዲረዳቸው ይለምነዋል። ወንድሙ በሚገርም ሁኔታ ይስማማና ዶክተር ጠርቶ የዶንጉጁን ህይወት በሰዓቱ ያተርፋል። ዶንጉጁ ግን ገና ራሱን አልሳተም። ሃና ስታየው ታለቅሳለች። ሌሊቱን ሙሉ ስትንከባከቡ ታድራለች። ዶንጉጁ በሚን የሚሰቃይበት አስከፊ ህልም አይቶ በጩኸት ይነቃል። ሃና አቅፋው ሰላም መሆኑን ታረጋግጥለታለች። እጇን ይዞ ከጎን አትራቂ ብሎ ይለምናታል። ሃና ሚን በህይወት እስካለ ድረስ ዶንጉጁ ሰላም እንደማያገኝ ትረዳለች። ይህንን ነገር ለአንዴና ለመጨረሻ ጊዜ ለመጨረስ ወስና ወደ ጣቢያ ትሄዳለች። የጦር መሳሪያዋን አንስታ ሚንን ወንበዴዎቹን ለማጥፋት ትዘጋጃለች። በዚህ መሃል የማፊያዋ ሴት ታናሽቷን ታገኛታለች። ነገር ግን እህቷ በሱስ ውስጥ ተጠምዳ በማየቷ ክፉኛ ትደነግጣለች። ይህንን ያደረገባት ሚን እንደሆነ ስትረዳ በንዴት ተሞልታ እሱን ለማጥፋት ትምላለች። ሃና የሚንንና ሰዎቹን ተከታትላ መደበቂያቸው ጋር ትደርሳለች። ህንፃ ላይ ወጥታም በስናይፐር ትደቅንባቸዋለች።
ልክ ልትተኩስ ስትል ግን የማፊያዋ ሴት መኪናዋን እየነዳች ሚንን ለመግጨት ትመጣለች። ሆኖም የሚ ጠባቂዎች መንገዷን ይዘጉባታል። እህቴ ላይ ይህንን ያደረገው ማን ነው ብላ ብትጮህም እነሱ ግን እየሳቁ እኛን የረዳንሽ፣ በሌላ በኩል ደግሞ ዶንግጁን ትረጂ ነበር በማለት ሊገድሏት ይሞክራሉ። ሚን ሰዎቹ እንዲወስዷት ያዛል። ሃና ይህንን አጋጣሚ ተጠቅማ ትተኩሳለች። ነገር ግን ጥይቱ ጨርፎት ያልፋል። ሚን ደንግጦ ህይወቱ አደጋ ላይ መሆኑን ይረዳል። ሃናን አይቶ ሰዎቹ እንዲገድሏት ያዛል። ሃና አንድ ባንድ ትለቅማቸዋለች። ችሎታዋ ሁሉንም ያስደንቃል። በድንጋጤ ተውጠው ይደበቃሉ። ተረባርበው ሊይዟት ቢሞክሩም ጥቃታቸውን በቀላሉ እየመለሰች ታሸንፋቸዋለች። ፊታቸውንም ታፈራርሰዋለች። አንዱን በመሳሪያ አስፈራርታ የሚንን ምስጢራዊ መደበቂያ ካወቀች በኋላ ወደዚያ ታመራለች። እዚያ ግን ወንበዴዎቹ ይጠብቁት ነበር። መተኮስም ይጀምራሉ። ሃና ራሷን በመከላከል የእሳት ማጥፊያ ተጠቅማ ለማየት እንዲቸገሩ ታደርጋለች። በጨለማ ውስጥም እንደ ወፍ አንድ ባንድ ታደናቸዋለች። በተመሳሳይ ጊዜ ኪም የሃናን እቅድ ይረዳል። ሁለት ዱላዎችን ይዞ በመንገዱ ላይ የመጣውን ሁሉ በመምታት ይጀምራል። በቁጥር ቢበልጡትም ማንም ሊቀርበው የማይችለው አደገኛ ወሬ ሆኖባቸዋል። በመጨረሻም ሃና የሚን ክፍል ጋር ትደርሳለች። በሩን ስትከፍት ግን ፊት ለፊቷ ቆሞ ነበር። በሚያሳዝን ሁኔታ ይተኩስባታል። ሃና ብትወድቅም ጥይት መከላከያ ለብሳ ስለነበር ትተርፋለች። እውነቱን እንዲናገር ለማታለል ስትል የፈራች ትመስላለች። እሱም ተታሎ ማንም እንደማያምናት በመተማመን ወንጀሎቹን በሙሉ መናዘዝ ይጀምራል። ሃና ግን ፈገግ ብላ በድብቅ የያዘችውን ካሜራ ታሳየዋለች። ሙሉ ንግግሩ በቀጥታ ስርጭት ለህዝብ ሲተላለፍ ነበር። ሚን ደንግጦ ካሜራውን በመስበር በንዴት ሃናን ይደበድባታል። በዛው ቅጽበት ዶንግጁ ዜናውን ያያል። ሃና አደጋ ላይ መሆኗን ተረድቶ ሊያድናት ይነሳል። ሲወጣም ወንበዴዎቹ አድፍተው ይጠብቁት ነበር። ዶንግጁ ሃና ጋር ለመድረስ በሙሉ ኃይሉ ይዋጋቸዋል። ሁሉንም አሸንፎ ወደ እሷ ይሮጣል። በዚህ መሃል ኪም በወንበዴዎቹ ተከቦ መጨረሻው እንደደረሰ ሲያስብ ግዙፉ ሬስለር ብቅ ይላል። በብረትም ይቀጠቅጣቸዋል። በዚህ መሃል ሚን ሃናን ሊገድላት ሲል ነፍሰ ገዳዩ ድንገት ከበስተጀርባው ብቅ ብሎ ያስቆመዋል። ሃናን ይዞ ቢያመልጥም እሱ ቆስሎ ነበር። ከዚያም የአባቷ የነበረውን ካሜራ ይሰጣታል። ሃና ካሜራውን ስትከፍተው አባቷን የገደለው ነፍሰ ገዳዩ ሳይሆን ሚን ራሱ እንደነበር ትረዳለች። በንዴት አብዳ መሳሪያውን በመያዝ አባቷን ለመበቀል ትምላለች። በሌላ በኩል ቡድኑ ከወንበዴዎቹ ጋር እየተዋጉ ነበር። ኪም ሊፍት ውስጥ ተቆልፎበት ከግዙፉ ወንበዴ ጋር ይጋጠማል። በዚህ ጊዜ ግን ስለታም ነገር የመፍራት ችግርን አሸንፎ ወንጀለኛውን አሸንፎ ይዘረዋል። ዶንግጁ ቆስሎ ቢሆንም ህመሙን ችሎ በመንገዱ የመጣውን ሁሉ እየመታ ህንፃው ጋር ይደርሳል። ሃና ወደ ሚን ክፍል ስትመለስ ጠባቂዎቹ ይተኩሱባታል። በዚያው ቅጽበት የማፊያዋ ሴት ቦምብ በመወርወር ቦታውን ታጋየዋለች። ሚን ተርፎ ሲሸሽ ከዶንግጁ ጋር ፊት ለፊት ይገናኛሉ። ዶንግጁ ለመበቀል ሲቃረብ የማፊያዋ ሴት በድጋሚ ሌላ ቦምብ ትወረውራለች። ዶንግጁ ሃናን ይዞ ሲደበቅም ሚን አሁንም ያመልጣል። ዶንግጁና ቡድኑ ቢፈልጉትም ሚን በሚስጥር ዋሻ አምልጧል። ቢከፋቸውም እውነቱን ለህዝብ በማውጣቱ እፎይታ ይሰማቸዋል። ፖሊስም እሱን ማደን ይጀምራል። ዶንግጁ ከሃና ጋር ሆና የቆሰለ እጇን ያክምላታል። ለብቻቸው ሲሆኑ ሊጠጋት ቢሞክርም ድንገት የሃና እናት ትመጣለች። ዶንግጁ ደንግጦ በዝምታ ሾልኮ ከቤት ይወጣል። በማግስቱ ቡድኑ ተሰብስቦ ሚን የት ሊደበቅ እንደሚችል ይወያያሉ። ዶንግጁ ማንም በማይጠረጥር ቦታ ማለትም በፖሊስ ጣቢያ ውስጥ ሊሆን እንደሚችል ይጠረጥራል። ግምቱም ትክክል ነበር። ሚን ጣቢያ ውስጥ አለቃቸውን አግቶ ሊያመልጥ ሲሞክር ያገኙቷል። ሁሉም ጣልቃ ለመግባት ቢፈሩም ሃና ግን ተኩሳ ችሎታዋን ታሳያለች። ሚን በመኪና ያመልጣል። ዶንግጁ ሊከተለው ሲል የቀድሞ አሰልጣኙ መጥቶ ይመታዋል። የዶንግጁ የጭንቅላት ህመም ተመልሶ ይመጣና እይታው ይደበዛል። አሰልጣኙ እድሉን በመጠቀም ዶንግጁ እስኪወድቅ ድረስ ክፉኛ ይደበድበውና እየሳቀ ይሄዳል። ኪም ደርሶ ዶንግጁን ማየት አለመቻሉን ሲረዳ ሃና እንዳትደነግጥ ደብቆ ወደ ሆስፒታል ይወስደዋል። ዶንግጁ ተነክቶ ኪምን ቢያመሰግነውም በድብቅ ከሆስፒታል ወጥቶ ሃናን ያገኛታል። ሲያያትም እየሮጠ ያቅፋታል። ሃና የሆነ ነገር መደበቁ ቢሰማትም ዝም ትለዋለች። ቡድኑ ሚን ከሀገር ሳይወጣ ለመያዝ በድጋሚ ይዘጋጃሉ። መጀመሪያ ከሚን ጉቦ የተቀበለውን ሙሰኛ ከንቲባ ያስሩታል። ከንቲባው ሊያመልጥ ቢሞክርም ቡድኑ በየሄደበት ጠብቁትና አስረው ለፖሊስ ያስረክቡታል። ፍትህ ሰፈነ። ቡድኑም ድሉን ያከብራል። ድንገት ለዶንግጁ ስልክ ይደርሰዋል። የጓደኛው እናት ከኮማ ነቅታ ነበር። በደስታ ወደ እሱ ይሮጣል። እጇን ይዞ ስለሆነው ነገር ይቅርታ ቢጠይቃትም እሷ ግን እንዳልተቀየመች ትነግረዋለች። ለልጇ ፍትህ ስለታገለለት ታመሰግነዋለች። እንደ እናቱም እንዲያያት ትጠይቀዋለች። ዶንግጁ በጥልቅ ተነክቶ እያለቀሰ ሚንን ለፍትህ ለማቅረብ ዳግመኛ ይምላል። በማግስቱ ቡድኑ ሚንን ለማደን ይወጣል። ነገር ግን መርማሪው ለዶንግጁ ደህንነት በመስጋት ከፖሊስ መኪና ጋር በካቴና አስሮት መኪና ውስጥ እንዲቀር ያዘዋል።
ዶንጉጁ ግን ተስፋ አይቆርጥም። ካቴናውን ከነመሪው ይዞ ይከተላቸዋል። በድጋሚ የቀድሞ አሰልጣኙ ጋር ፊት ለፊት ይገናኛሉ። በዚህ ጊዜ ግን ዝግጁ ነበር። ትኩረት አድርጎ ጥቃቶቹን ካመለጠ በኋላ ሚስጥራዊ የሆነውን ገዳይ ምቱን ያሳርፍበታል። የአሰልጣኙን መንጋጋ በማፈራረስም ያሸንፋል። ድንገት ሃና ትመጣለች። እሷም በጣም ትቆጣለች። ስለ ዶንጉጁ ህመምና ደብቆት እንደነበረ አውቃለች። ራሱን አደጋ ላይ በመጣሉ እየጮኸችበት ወደ ቤት ይዛው ትሄዳለች። እሱ ሊያስረዳት ቢሞክርም አታዳምጠውም። በመጨረሻም ይቅርታ ጠይቆና አቅፏት ዳግመኛ ምንም ነገር ላለመደበቅ ቃል ይገባላታል። እሷም ይቅር ብላው ከጎኑ ትሆናለች። ድንገት ከቡድኑ ስልክ ይደርሳቸዋል። የምንን መደበቂያ አግኝተነዋል። ቦታው ደርሰው መኪናውን ሲያዩት ድንገት ይፈነዳል። ከከተማው በሌሎችም ፍንዳታዎች ትናወጣለች። ሚን ከመሰወሩ በፊት የመጨረሻውን የጥፋት መልእክት እየላከ ነው። ቡድኑ ግራ ተጋብቷል። ዶንጉጁ ከማፊያዋ ሴት ጋር ተገናኝቶ እሱን እንድንይዝ ከረዳሽን ከእስር ቤት እንድትውጭና አዲስ ህይወት እንድትጀምር እናደርጋለን የሚል ግብዣ ያቀርብላታል። እሷም ተስማምታ በአንድ ሆቴል ውስጥ ሊደበቅ እንደሚችል ትጠቁማቸዋለች። ቡድኑ ራሳቸውን ደብቀው ወደ ሆቴሉ ያመራሉ። ነገር ግን ሚን ዝግጁ ነበር። መብራት ተጠፍቶ ህንፃውን በሚቀጣጠል ጋዝ ይሞላዋል። ቡድኑ ህንፃው ላይ ፈንጂ መኖሩን ሲረዳ ይደነግጣሉ። ሰዎቹን ለማስወጣት ቢሞክሩም በሮቹ ተቆልፈው ነበር። ዶንጉጁ በኃይል መስኮቱ ላይ በመጋጨት መስታወቱን ሰብሮ መውጫ መንገዱን ይከፍታል። አንዳንዶቹ ማምለጥ ይጀምራሉ። ብዙም ሳይቆይ የክፍሉ አዛዥና ብዙ የፖሊስ ሰራዊት ለመርዳት ይደርሳሉ። ቡድኑ አዛዡን ወደ ቀድሞ ክብሩ ተመልሶ በማየታቸው ይደሰታሉ። እንደ ድሮ አብረው ለመስራት ይወስናሉ። ሚን ከሀገር እንዳያመልጥም ወደ አውሮፕላን ማረፊያ የሚወስደውን መንገድ ይዘጋሉ። በዚህ መሃል ዶንጉጁ ከሚን መደበቂያ ይደርሳል። ሚን ሊያመልጥ ቢሞክርም ዶንጉጁ ያስቆመዋል። ለሰራው ወንጀል ዋጋ ሳትከፍል እንድትሞት አልፈቅድልህም ይለዋል። ድንገት ወንበዴዎቹ አድብተው ጥቃት ይሰነዝራሉ። ዶንጉጁና ኪም ጎን ለጎን ሆነው ይዋጋሉ። ጠላቶቻቸውን እያደቀቁ ሳለ ሃና በስናይፐር ተደግፋቸዋለች። ሚን በድጋሚ ለማምለጥ ወደ ወደብ ቢሄድም ዶንጉጁ ይከተለዋል። ዶንጉጁ መሄጃ ሲያሳጣው ሚን ስለ ጓደኛው ሞት እያነሳ ሊያበሳጨው ይሞክራል። ዶንጉጁ ንዴቱን መቆጣጠር አቅቶት ሚንን ፊቱ እስኪፈራረስና እስኪደማ ድረስ ያለ ርህራሄ ይደበድበዋል። ሚን ግን አሁንም እጅ መስጠት አልፈለገም። አየ ከዚህ ዓለም ያገኘሁት ምን ነገር የለም ብሎ ወደ ባህሩ ይዘላል። ዶንጉጁ ግን በቀላሉ አይለቀውም። ተከትሎ በመዝለልና በዋና ይደርስበታል። ስቦ ወደ የብስ ያወጣዋል። ከዚያም ወደ እስር ቤት ይወስደዋል። ለሰራው ጥፋትም የዕድሜ ልክ እስራት ይፈረድበታል። ቆየት ብሎም ዶንጉጁ እስር ቤት ሄዶ ይጠይቀዋል። ይህንን ያደረገው በጥላቻ ሳይሆን በድል ስሜት ነበር። ተልእኮውን ፈጽሟል። በመጨረሻም አሸንፏል። ቡድኑ ላሳዩት ጀግንነት ሽልማትና ማዕረግ ይሰጣቸዋል። እያንዳንዱ አባል የራሱን ህልም መከተል ይጀምራል። ሃና የተኳሽነት ችሎታዋን በደንብ የምትጠቀምበት ልዩ የጦር ክፍል ትቀላቀላለች። ኪም የሀገር አቀፍ የሻምፒዮንን ለማሸነፍ ወደ ፌንሲንግ ስልጠናው ይመለሳል። የዶንጉጁ ህመምም በመጨረሻ ይታከማል። በባህር ዳርቻ ላይ የሮጠ ጥንካሬው ተመልሶ እናየዋለን። ህይወቱን ሙሉ ለማድረግም ሃናን የትዳር ጥያቄ ይጠይቃታል። በፍቅር የራሳቸውን ጀግኖች የማፍራት ህልም ይዘው አዲስ ህይወት ይጀምራሉ። እናም የጀግኖቹ ጉዞ በዚህ ይጠናቀቃል። መልካም ጊዜ። ላይክ እና ሰብስክራይብ በማድረግ ይከተሉን። እናመሰግናለን።